ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን ልምንገራችሁ። ጌታዬ ለምንድን ነው እንዲው አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታዬ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን፣ እግዚአብሔር ይመስገን የሚለው እንዲው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲው ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባን ዓመታችን ነው፣ ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኑሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ ነው። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። መከራ ጥንካሬ ትዕግስት ይሰጣል፣ ትዕግስት ተስፋ ይሰጣል፣ ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው። ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። አርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ ልጆቻ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። አርብ ክደውት ነው ያለው። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው ያለው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለው። ስሙ ኢየሱስም ሲሰደብ ብሏል። ቆስላችሁ ከሆነ ማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ይሄ ነው እሱ ጋር ነው የተሰቀል ነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲህ አድርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ደግሞ ከክርስቶስ ጋር ተነስተናል። አንድ ባይታው ያሉ ነው የተባለው አባ ቤት እንደው ጸልዩልኝ ምን ይል ጸልይልህ እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታከት እሺ፣ ያዘዟትን ምሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀርሽ የማትባል ሚስት ስጠይ ብለው ይጸልዩልኝ። እንደዚህ ያሉ ሰዎች ቢኖሩኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንደው ይገርማል እኮ እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንደው ትንፍስ ማይል እንደ የተደላደለ ሰው ስጠይ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚያ ያለ ሰው እወቁት ነው። አውቀን መግባት አለብን። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ እንድናጣ እንድንዋረድ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን
ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። እንዲው መድኃኒዓለም አቤት እንዲው ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲው ምጥጥ ብታረጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲው ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳየ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ ከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሁድ አብረነው ትንሣኤውን ማክበር። እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መተው ወደ ቤቴ ቢመጡ ብሎ ነው። አይጣል ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ካላችሁኝ፣ ምርጫችንን መወሰን ስላልቻል ነው። እግዚአብሔር ለምንድነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድነው ከተባለ መርጠን የምንገዛኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያረጋኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍት ተጣልተው አያውቁም ብሎ ይነገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ፣ አባቶች። የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ። አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁሉ ጊዜ እንሰበሰባለን። ችግር ሲመጣ እግዚኦ ባረነ ክርስቶስ እንላለን። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ ያሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ። አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ፣ በጭካኔ ሊሆን ይችላሉ፣ መተው እንዲሰለጥኑ ያደርጋቸዋል ማለት ነው። በሰው ላይ እንዲሆኑ ያደርጋቸዋል። አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። ወረታው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩን። እግዚአብሔር ነው የሚያሸንፈው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ ስጋችንን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ስላደረገልን ስለ ቸርነት ስራው ሁሉ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ሐዋርያት የቅዱሳን ነቢያት የቅዱሳን ሰማዕታት ጻድቃን ረድኤታቸው በረከታቸው ከኛ ጋር ይሁን። የተከበሩ አባታችን መላከ ገነት መዝገቡ ላቀው
የዚህ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንተ ቤተክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ በዚህ ስለሰበሰበን እንዲያስተምረንም ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረንም ፈቃዱ ይሁንልን። እንማማራለን። ርዕሱን እነግራችኋለሁ። ከዚያ በፊት አንድ ሀሳብ መናገር ስለፈለኩ ነው፣ በኋላ እንዳይዘነጋኝ። ምንድነው? ቅድም ብፁዕ አባታችን አቡነ ገብርኤል ነፍሴ የወደደችውን አገኘሁ በሚል ርዕስ አስተምረውናልና በቤተ ክርስቲያናችን ስርዓት ሁሉም ነገር ትርጉም አለው፣ ችግር የለውም። ልጅ አስተምሮ አባት በኋላ ቢናገር መደምደሚያ ማረሚያ ይሆናል። አባት ደግሞ መጀመሪያ ተናግሮ ልጅ ኋላ ከተናገረ አባት መሰረት ይሆናል ማለት ነው። ልጅ ከዚያ ቀጥሎ ይሰራል ማለት ነው። ጌታ አስተምሮ ኋላ ሐዋርያት እንዳስተማሩት። ስለዚህ ባርከው ለመስጠት ነው የጀመሩልን። ከሳቸው ተነስተን እንሄዳለን ማለት ነው እና ብፁዕ አባታችን ነፍሴ የወደደችውን አገኘሁ እንዳሉ እኔ ሁልጊዜ ነፍሴ ከምትወደው ነገሮች ዛሬ አንዱን ያየሁ ይመስለኛል እና በጣም ነው ደስ ያለኝ። ክርስቶስ ነው ዋናው። ደግሞ በሐሳብ ደረጃ ነፍሳችን የምትፈልገው ብዙ ነገር አለ። አንዱ የምፈልገው ነገር ሁልጊዜ እኔ ብቻ አይደለሁም፣ የቤተ ክርስቲያን መምህራን ሁሉ የሚመኙት ሁልጊዜ በጉባኤ ቤት ያሉ መምህራንም፣ ካህናትም፣ ዲያቆናትም፣ የቤተ ክርስቲያን አባቶችና ማህበር ሁሉ የሚመኙት ሊቃነ ጳጳሳት ለምእመናን በትምህርት ቅርብ የሚሆኑ መቼ ነው የሚል ጥያቄ ነበረን። ሁልጊዜ ነው የምንጠይቀው። ምክንያቱም ጌታችን ኢየሱስ ክርስቶስ አርከ መሃይምናን ይባላል በኪዳን ስናመሰግን። አርከ መሃይምናን ማለት ነው የምእመናን ወዳጅ፣ ጓደኛ፣ ወንድም እንደማለት ነው፣ ቅርብ ማለት ነው። እና ሊቃነ ጳጳሳት ለምእመናን በትምህርት ቅርብ መሆን አለባቸው። ሊቃነ ጳጳሳት አስተዳዳሪዎች፣ ማኔጀሮች ብቻ አይደሉም፣ መምህራን ናቸው። መምህራን ናቸው። ጌታችን ኢየሱስ ክርስቶስ ለሐዋርያት 5 መክሊት ሲሰጣቸው ከ5ቱ መክሊቶች አንዱ ማስተማር ነው፣ ሁለተኛው ማቁረብ ነው፣ ሶስተኛው ጳጳስ መሾም ነው፣ አራተኛው ቄስ መሾም ነው፣ አምስተኛው ዲያቆን መሾም ነው። ለጳጳስ 5 መክሊት አለው። ከ5ቱ መክሊቶቹ አንዱ ማስተማር ነው የጳጳስ። ስለዚህ ጳጳስ መምህር ነው። ሊቃነ ጳጳሳት ሁልጊዜ ቢያስተምሩ ምእመናን ተስፋ ያገኛሉ። የሚያጠፋ ይታረማል። ማንም ቤተ ክርስቲያን ውስጥ ገብቶ አይጫወትም። በረከትም እናገኛለን። ሊቃነ ጳጳሳት የክርስቶስ እንደራሴዎች ናቸው። የቅርብ ተጠሪዎቹ ናቸው። ወዳጆቹ ናቸው። የልብ አማካሪዎቹ ናቸው። ትልቅ ማዕረግ ነው። እነሱ ለኛ ቅርብ በሆኑ ቁጥር ክርስቶስ ለኛ ቅርብ ይሆናል እና እንዲያውም ቅዱስ ዮሐንስ አፈወርቅ በከተማ መሃል ሁሉ ሲያልፍ ምእመናን እንደፈለጉ እንዲያገኙት አጃቢዎችን ያርቅ ነበር ይባላል። ስለዚህ አባቶቻችን እንዲህ በማስተማር ቅርብ እንዲሆኑ በሳምንት ሲሆን በሳምንት በየሀገረ ስብከታቸው ጉባኤ ቢያስተምሩ በሳምንት ካልሆነ እንደው በወር አንድ ቀንም አባቶቻችን ብናያቸው እኛም አርፈን እንቀመጥ ነበር ማለት ነው። ብፁዕ ቅዱስ አቡነ ሽኖዳ የረቡዕ ጉባኤ ነበራቸው እና ወደ 20,000 ሰው የሚይዝ ወንበር አለ። አይቼዋለሁ እኔ። እዚያ እያስተማሩ ነው ቤተክርስቲያኒቱን ወደ ክብሯ ይመለሷት እና ሲያስተምሩ ቆይተው ፓትርያርክ በሆኑ ጊዜ ህዝቡ ተሰብስቦ አንወደውትም አላቸው። ለምን ሲባል የረቡዕ ጉባኤን ያቋርጡብናል ነበር ያላቸው። ከዛ እሳቸው ምንድነው ያሉ? አይዟችሁ ልጆቼ፣ ጳጳስ ማለት መምህር ማለት ነው፣ ፓትርያርኩኝም አስተምራለሁ አሏቸው ማለት ነው። መጨረሻ ላይ እስኪሞቱ ድረስ እያስተማሩ አረፉ። ቤተ ክርስቲያኒቱን በእንዲህ አለልልና ጠበቋት። አሁንም አባቶቻችን ሊቃነ ጳጳሳት ወደ መድረክ መምጣታቸው ማስተማራቸው መተው ዝም ቢሉ ራሱ በረከት እናገኛለን። ትናንትና ብፁዕ አቡነ ቀውስጦስ መገኘታቸው ሐዲሳትን እንደ ውዳሴ ማርያም እየጸለዩ የተማሩ ናቸው። ደብረ ሊባኖስ ታሪካቸውን አውቃለሁ። እንደ ጸሎት እየጸለዩ የሐዲስ ኪዳን ጥቅሶችን ሲጠቅሷቸው
እሳቸው የሚጠቅሷቸው ሳይሆን ራሱ ቅዱስ ጳውሎስ ተገኝቶ የሚጠቅሰው እስኪመስል ድረስ ነው የሚጣፍጥላቸውና እሳቸው ተገኝተው ሲማሩ እንደውም ይገርማችሁ የዛሬ ወር መጥቼ ሳለ ከጉባኤ የቀረውበት አንዱ ምክንያት ብፁዕ አቡነ ቀውስጦስ መጽሐፍ አንብብልኝ እያሉ እያነበብኩ ነው የነበረው ማለት ነው። መጽሐፍ እስኪ አንብብልኝ ብለው እሳቸው በዚህ ጊዜያቸው ያነባሉ። የእኛን ውርደት ተመልከቱ ማለት ነው። እስከ ምሽት ድረስ እያነበብን አንብብልን መጽሐፍ እያሉ ያስነብባሉ። ጥያቄ ይጠይቃሉ በዚህ እድሜያቸው እና መምጣታቸው እጅግ መልካም ነው። አንድ ነፍስ የወደደችው ነው ያልኩኝ ሊቃነ ጳጳሳት ወደ ትምህርት ወደ ማስተማር መምጣታቸው እጅግ መልካም ነው፣ ደስ ብሎኛል። ሁለተኛ ደግሞ አድባራት የቤተ ክርስቲያን አብያተ ክርስቲያናት አድባራት እንደው ሱቅና ፎቅ ከመስራት አልፈው ህዝቡ እንዲማር ማድረጋቸው ይህ ትልቅ ነገር ነው። በዚህ ያሉት መላከ ገነት መዝገቡ በጣም እውነት እግዚአብሔር በሚያውቀው ማለት ነው እግዚአብሔር በሚያውቀው መምህር ሊመጣልኝ ነው ብለው ምድር የሚሰሙ አለቃ እኔ አይቻላውቅም ማለት ነው። እሺ ብላችሁኛ ተመጣላችሁ የሚሉ ሰው ማለት ነው። እረኛ ማለት ሰው እንዲማርለት ነው። በጎቹን አስሮ በዱላ እየቆረቆረ የሚቀመጥ እረኛ ይሄ ነፍሰ ገዳይ ነው። ለበጎቹ ውሃና ሳር የሚያቀርብ ነው እረኛ የሚባለው እና ይሄን በማድረጋቸው በጣም ደስተኛ ነኝ። እዚህ ያሉት መምህራን መምህር ምስጢረ ሥላሴ መምህር ኤልያስ ሁለቱም የሐዲሳት የብሉያት የሊቃውንት መምህራን ናቸው። ትዕቢት ሳይቃወማቸው ሌላ መምህር መጥቶ ያስተምር ማለት በራሱ ይሄ ፍቅርን፣ አንድነትን፣ እረኝነትን የሚያመለክት ነው። በጣም ደግሞ ሌላ ልዩ ውበት የሚያሳየው ደግሞ ምንድን እንደሆነ ተመልከቱ። ሊቃውንት እዚህ ቁጭ ብለው መማራቸው ደስ አይላችሁም? አው እዚህ ተሰብስበው ካህናት አባቶቻችን አርአያ ሆነው ከበው እና እኔ እንደዚህ ደብር ውበት አላየሁም እና በጣም ነው ደስ ያለኝ። እግዚአብሔር የቤተ ክርስቲያንን ውበት እንዲህ አድርጎ ይመልስልን እና በዚህ ደስ ብሎኛል። ደብሩንም እጅግ አድርጌ እግዚአብሔር በዚህ አይነት መልክ ሌሎችንም እንዲያሳየን ፈቃዱ ይሁን እላለሁ። እንግዲህ ወደ ትምህርቱ ስንሄድ እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል በሚል ርዕስ ነው የምንማማረው። እስኪ በሉ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ድገሙ እስቲ እግዚአብሔር በሉ ሰይጣንን እንዲፈትነን ለምን ይፈቅድለታል? ሶስተኛ በሉ እግዚአብሔር ሰይጣንን እንዲፈትነን ለምን ይፈቅድለታል? እንግዲህ መቼም ትምህርት ስንማር አንዳንድ ጥያቄ መመለስ ነው አላማው። ሰይጣን የሚፈጥርብንን አላማ መመለስ ነው። እርግጠኛ ነኝ የሁላችሁም ጥያቄ ነው አይደለም? እስቲ ነው የሚል ነው። እሺ እግዚአብሔር ይስጥልን። የሁላችሁም ጥያቄ ነው? ካልሆነ እንለፈው ርዕሱን። የሁላችሁም ጥያቄ ነው? እሺ በብዙ ሰው የማያምኑ ሰዎችም ይሄንን ይጠይቃሉ። እግዚአብሔር መልካም ከሆነ ለምንድን ነው እንደዚህ ያለ ችግር ሲደርስብን ዝም የሚለን? ለምን ዝም ይላል እግዚአብሔር የሚል ነገር አለ። መጽሐፍ ቅዱስንም ስናነብ የሚጋጭ የሚመስል ነገር ብዙ ነገር ታገኛላችሁ። የመጀመሪያው እግዚአብሔር ባህሪው መልካም ነው። ባህሪው መልካም ነው። በሱ ዘንድ ክፉ የለም። አልወ ጽልመት ውስተ መክፈልታቲሁ። በእግዚአብሔር በባህሪው ኃጢአት የለበትም፣ ነውር ነቀፋ የለበትም። እስመ ንጹሕ አጠባያቲሁ ለእግዚአብሔር። የእግዚአብሔር ባህሪ ሁሉ ፍጹም ንጹህ ነው። እግዚአብሔር ባህሪው ንጹህ ነው። ፈቃዱ ደግሞ መልካም ነው። ኄር እግዚአብሔር ለእለ ይትዔገሥዎ ወያድኅኖሙ በጊዜ ምንዳቤሆሙ። እግዚአብሔር ለሚታገሱት ሁሉ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወምስካኢነ ውእቱ አምላኩ ለያዕቆብ፣ የያዕቆብ አምላክ መጠጊያችን ነው። ወበይንተዝ ኢንፈርህ ለማድለቅለቀት ምድር ወለመኒ ፈለሱ አድባር ውስተ ልበ ባሕር። ስለዚህ ተራሮች ተነስተው ወደ ባህር ልብ እንኳን ተነስተው ቢገቡ ወይም ቢነቀሉ አንደነግጥም፣ የያዕቆብ አምላክ መጠጊያችን ነውና።
ይሄ እግዚአብሔር መልካም እንደሆነ ነው የሚያሳየው። እግዚአብሔር ያበርህ ሊተ ምንትኑ ያፈራህኒ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ምንም የለም። እግዚአብሔር ምእመና ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። ምንም የምፈራው ነገር የለም። እመኒ ጸብአኒ ተአይን እይፈራህኒ ልቤ፣ ሰራዊት እንኳን ከቦ ቢወጋኝ እግዚአብሔር መታመኛዬ ነውና አልፈራም ይላል። ስለ እግዚአብሔር ብርሃን ነው፣ እግዚአብሔር መድኃኒት ነው፣ እግዚአብሔር መልካም ነው። እሱ ራሱ ምንላል? አነ ውእቱ ኖላዊ ኄር ዘበአማን፣ እኔ እውነተኛ እረኛ መልካም እረኛ እኔ ነኝ ይላል። በጎ እረኛ እኔ ነኝ። እንኳን በአፋ ሆኖ መጠበቅ ይቅርና ራስን አሳልፎ በመስጠት እንኳን የሚጠብቅ እረኛ ነው እሱ። እግዚአብሔር ንጉሥ ሆኖ መጠበቁ፣ አምላክ ሆኖ መጠበቁ፣ በሰማያዊት መንግስቱ በግርማ መለኮቱ ሆኖ መጠበቁ ድንቅ ነው። ከዚያ ያለፈ ደግሞ የሚደንቀው ራሱን በመስጠት የጠበቀን እረኝነት ግሩም ነው። ለኛ ራሱን አሳልፎ መስጠቱ። እግዚአብሔር እኔ ቸር እረኛ ነኝ ብሏል። እኔ ቸር እረኛ ነኝ፣ በጎቼም እኔን ያውቁኛል፣ ድምፄንም ይሰማሉ። በእኔ በኩል የሚገባ ይድናል። እኔ በጎች በር ነኝ። ዘዋን ታቤ ውቱ ይድህን፣ በእኔ በኩል የሚገባ ይድናል። ይበው ወይ ወፅ፣ ይገባል ይወጣል፣ ወይ ረክብ ምርአዬ፣ መሰማሪያም ያገኛል ይላል። ስለዚህ በጎቼ እኔን ያውቃሉ፣ እኔም በጎቼን አውቃለሁ። አልቦ ዘየሐይደኒዮን እምዴ፣ በጎቼን ከእጄ የሚነጥቃቸውም ከቶ የለም ይላል። እንግዲህ እግዚአብሔር ጠባቂያችን ነው፣ እረኛችን ነው፣ መልካም ነው፣ ቸር ነው። እግዚአብሔር ሰው እንዲጠፋም አይፈልግም። ኢፈነወ እግዚአብሔር ለወልዱ ከመ ይትሐጐል ኩሉ ዓለም አላ ከመ ይሕየው፣ እግዚአብሔር ዓለሙ ሁሉ እንዲድን እንጂ እንዲጠፋ ልጁን አላከውም ይላል። እግዚአብሔር ዓለሙ ሁሉ እንዲድን ነው እንጂ እንዲጠፋ አይፈልግም። ቅድምም ብፁዕ አባታችን እንደጠቀሱልን ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ ሲናገር ዘይፈቅድ ይሕየው ኩሉ ዓለም ዘአነ ቀዳሚሆሙ ለኃጥአን፣ የኃጥአን መጀመሪያቸው የምሆን እኔንም ጨምሮ ዓለም ሁሉ እንዲድን የሚወድ እግዚአብሔር ይላል ቅዱስ ጳውሎስ። ዓለም ሁሉ እንዲድን የሚወድ እግዚአብሔር የሚወደው ዓለም ሁሉ እንዲድን ነው። ወይኩን ፈቃድከ እንላለን። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እንላለን። ቅዱስ ዮሐንስ አፈወርቄን ሲተረጉም ፈቃዱሰ ለእግዚአብሔር ድህነተ ዓለም ውእቱ ይላል። ፈቃድህ ይሁን እያልን እንጸልያለን። ፈቃዱ ምንድን ነው ይልና የእግዚአብሔር ፈቃዱ ዓለም እንዲድን ነው ይላል። ሰዎችን ሁሉ ይወዳል፣ ለፍጥረት ሁሉ ይራራል። እግዚአብሔር ፍጥረትን እግዚአብሔር እንኳን እሱ ይቅርና ቅዱሳን ቸሮች ናቸው። የቅዱሳን ቸርነት ከሰው አንሶ እስመ ነፍሰ ጻድቅ ይትራራ ላይለ ነፍሰ እንስሳው፣ የጻድቅ ሰው ነፍስ ለእንስሳ እንኳን ይራራል ይላል። ጻድቅ ለእንስሳ እንኳን የሚያዝን ነው። እግዚአብሔርን ተውት። አንድ ሰው እግዚአብሔርን መምሰል ሲጀምር ለእንስሳ እንኳን የሚያዝን ይሆናል። ለእንስሳት የሚያዝን ይሆናል። ዛሬም ድረስ አሉ ለእንስሳት የሚያዝኑ። በገጠር ያሉት ያዝናሉ። የከተማው ሰው እንጃ ያላውቅም፣ ከተማ ስለማልኖር። የገጠር እናቶች ጤፍ እንኳን ሲያበጥሩ ለወፎቹ ይተውላቸዋል፣ እንዲለቅሙ ይተውላቸዋል። ለዝንጀሮ ይተዋል። በኦሪት ዘዳግም ማለት ቃርሚያ በቃረምክ ጊዜ አዝመራህን ጨርሰህ አትጨደው፣ ለድሃና ለአውሬ ተው ተብሏል። ርኅራኄ የብሉይ ኪዳንም የሐዲስ ኪዳንም አስተምሮ ነው። ጥጃውን አርደህ በእናቱ ወተት አትቀቅለው ይላል። የቸርነት ስራ ነው ይሄ። ርኅሩሁን ነው። በእናትና በልጅ መካከል ገብተህ ጭካኔን አታድርግ ማለት ነው። እናትና ልጅን መለየት ጭካኔ ስለሆነ እግዚአብሔር እንኳን ለሰው እናትና ልጅ ይቅርና ለእንስሳት እናትና ልጅነት የሚያዝን ርኅሩህ ነው እግዚአብሔር። ለእንስሳቱ ርኅራኄ ሰርቶላቸዋል። አህያውን ያለ መጠን እንዳይጭኑት ስርዓት ሰርቷል እግዚአብሔር። በሬና በሬ እንዳይዋጋ ስርዓት ሰርቷል። አንዱ በሬ ያንዱን በሬ ወግቶ እንዳይገድል ኦሪት ዘጸአት ምዕራፍ 21 ላይ እንደተጻፈልን። ስለዚህ እግዚአብሔር ለእንስሳት እንኳን እንድናዝን ፈጥሮናል። ለሁሉ ልክ መልክ ሰጥቶ ነው የፈጠረ እግዚአብሔር። ሁሉም እንኳን እሱ የእሱ ቅዱሳን እንኳን ቅዱሳን እሱ የፈጠረው ፍጥረት እንኳን መልካም ነው። 6 ቀን የፈጠረው ፍጥረት ሁሉ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ እያለን የደመደመው
የፈጠረው ፍጥረት ሁሉ እግዚአብሔር መልካም ነው። እንግዲህ እግዚአብሔር መልካም ከሆነ ቸርም ከሆነ እንዳንጠፋም የሚፈልግ ከሆነ እንድንድንም የሚፈልግ ከሆነ ቸርረኛችንም ከሆነ እሱን ከተጠጋን ምንም የሚነጥቀን ከሌለ በሱ ስም እያመንን እሱን ጥግ እያደረግን የሱን ስም እየጠራን እየጸለይን እያስቀደስን በጎው እግዚአብሔር የት ሄዶ ክፉ ይደርስብናል የሚል ጥያቄ ሁላችንም እንጠይቃለን። ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። ለምንድን ነው እግዚአብሔር የማያዝንልኝ? አንዳንድ ጊዜ ደግሞ እንደውም በተለይ ያሁኑ ትውልድ ምን ብሎ ሊጠይቅ ይችላል? ቆይ እግዚአብሔር በእኔ ስቃይ ደስ ይለዋል ይላል። እግዚአብሔር በእኔ ስቃይ ደስ ይለዋል ወይ? ለምንድን ነው እኛ ስንሰቃይ ዝም የሚለው የሚል ጥያቄ እዚሁ ጋር የሚያያዝ አንድ የመጽሐፍ ቅዱስ ጥቅስ ላንሳላችሁ። አነ ውእቱ እግዚአብሔር ዘፈጠርኩ ብርሃነ ወገበርኩ ጽልመተ። ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አመጽ ሰላመ እፈጥር ሰላመ ወእገብር እኪተ። ሰላምንም አመጣለሁ ክፋትንም እፈጥራለሁ። አነ እግዚአብሔር ፈጠርኩ ዘንተ ኩሎ። እኔ እግዚአብሔር ሁሉንም ይሄንን ፈጠርኩ ይላል ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ እግዚአብሔር ሰላምን አመጣለሁ ክፋትን እፈጥራለሁ፣ ብርሃንንም ፈጥሬያለሁ ጨለማንም ፈጥሬያለሁ ይላል። እዚያ ላይ እግዚአብሔር መልካም ነው አለ። አሁን ደግሞ እዚህ ላይ እኔ እግዚአብሔር ክፋትን እፈጥራለሁ ይላል። እግዚአብሔር ክፋትን ይፈጥራል? ምን ትላላችሁ? እንዴ እፈጥራለሁ ያለ እኮ ራሱ ነው። እግዚአብሔር ራሱ ነው እኔ ክፋትን እፈጥራለሁ። እኔ እኮ መጽሐፍ ቅዱስ ላይ ነው የጠቀስኩት። እግዚአብሔር እንደዚህ ብሏል፣ እግዚአብሔር ክፋትን እፈጥራለሁ ብሏል ይላል። ምን ትላላችሁ? እኔ ክፋትን የምፈጥር አምላክ ነኝ ይላል። እኔ ሰላምንም አመጣለሁ ጦርነትን የማመጣው እኔ ነኝ ይላል። ከዚያ መልሶስ ደግሞ ምን ይላል? ደግሞ መልእክተ ያዕቆብ ምዕራፍ 1 ቁጥር 3 ላይ እያሜክር እግዚአብሔር በእኩይ ይላል። እግዚአብሔር በክፉ ማንንም አይፈትንም ይላል። እንዴት ያለ ነገር ነው! እግዚአብሔር በክፉ ማንንም አይፈትንም። ኢሳይያስ ላይ ደግሞ እኔ እግዚአብሔር ክፋትን እፈጥራለሁ። አልተጋጨም? ተጋጭቷል? እሺ አልተጋጨም። አነስታሲዮስ የሚባል ሊቅ ምን ብሎ ይናገራል? መጽሐፍ ቅዱስ ተጣልቶ አያውቅም። መጽሐፍ ቅዱስ የተጣላ መስሎ የሚታየን እኛ ከመጽሐፍ ቅዱስ ጋር ስለተጣላን ነው ይላል። አንተ ከመጽሐፍ ጋር ስትታረቅ መጽሐፍ ተጣልተው አያውቁም ብሎ ይናገራል። ስለዚህ እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ቸር ነው በሉ። ሰው ሁሉ እንዲድን ይፈልጋል፣ ይረዳናልም። ልብ በሉ። እንዲያውም ምንድን ነው የሚለው? ወይ ፈቅድ ምክንያት ለድሂን። እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ሰውን ምክንያት ፈልጎ ነው የሚያድን እንጂ ቆይ እስቲ በገሌ በምን ልፍረድበት አይደለም የሚለው። የሚያድን ነገር ከዚህ ሰውዬ ምን ላግኝ፣ እንዲያው ምን አይቼ ልማረው ነው የሚለው እንጂ እግዚአብሔር እንዲያው በገሌ በምን ልፍረድ ይችንም ልመዝግብ አይደለም የሚለው። ኃጢአትን ብትቆጣጠር ኑሮ በፊት ማን ይቆማል ያለ ዳዊት ይሄን ነው። ኃጢአትን ብትቆጥር በአንተ ፊት የሚቆም ማንም አይቆምም። ቸርነትን ነው የሚቆጥር። እግዚአብሔር ሰውን ለማዳን ተግቶ የሚሻ አምላክ መሆኑን የምታዩት ሰውን ለማዳን ወርቅ ፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አምላክ ነው። ቀዝቃዛ ውሃ የሰጠ ይድናል አለ። ምን ማለት መስላችሁ? እስከ ትንሹ ነገራችሁ ድረስ እናንተን ለማዳን እወርዳለሁ። ውሃ ማንም ሰው ሊያገኘው የሚችለው ነው። ሌላ መንፈሳዊ ትርጉም አለው። ውሃ የሰጠ የተባለ ይላል ቅዱስ ቄርሎስ። ሰው ምንም ነገር ቢሰጥ በእግዚአብሔር ዘንድ ውሃ ነው። አካልህን እንኳን ለእግዚአብሔር ቆራርጠ ለሰማዕትነት አሳልፈ ብትሰጥ ለእግዚአብሔር ግን ውሃ እንደመስጠት ነው። ምክንያቱም ያ አካል የራሱ ነው። እግዚአብሔር ደግሞ ላንተ ያደረገልህ ነገር ያንተ አካል ቢቆራረጥ እንኳን የማይመጥን ነው። ስለዚህ ለእግዚአብሔር ምንም ነገር ብንሰጥ ውሃ ነው። አካል እንኳን መስጠት ቢሆን ውሃ ነው። እንደዚያ ከሆነ እግዚአብሔር እንደዚህ ያለ መልካም አምላክ እንዲህ ያለ መልካም አባት ከሆነ ለኛ የሞት አምላክ አኮ በመላክ ወአኮ በተንባል መልአክ ልኮ
አማላጅ ልኮ ሳይታረቀን ራሱ መጥቶ ከታረቀን እስከዚህ ድረስ ሰው የሚወድ አምላክ ከሆነ ለምንድነው እግዚአብሔር ክፉ የሚያመጣብን የሚል ጥያቄ ይኖራል። እግዚአብሔርስ በክፉ ይፈትናል ወይ? መልሱ አይፈትንም ነው። እስኪ አይፈትንም በሉ። እግዚአብሔር በክፉ ይፈትናል አይፈትንም? እግዚአብሔር ክፉ ይፈጥራል አይፈጥርም? እስኪ ንገር፣ ይፈጥራል አይፈጥርም? አይፈጥርም። እግዚአብሔር እንዴ እፈጥራለሁ ብሎ አላልክም ቅድም ልትሉ ትችላላችሁ። እግዚአብሔር ክፉ አይፈጥርም። ታዲያ ምን ማለት ነው? ክፉ ሲመጣ ዝም ይላል ነው። እስኪ በሉ ንገሩ እንጂ ክፉ ሲመጣ እስኪ ለምሳሌ እንዲህ የሚል ነገር አለ። ሮሜ ምዕራፍ 13 ቁጥር 1 ላይ እስመ ይሰየም መኮንን ዘእንበለ ዘእምኀበ እግዚአብሔር ይላል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ስሙ። ያለ እግዚአብሔር ፈቃድ ምን አይሾምም? እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያረጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደው ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል ነው። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለው። ፈቃድ እግዚአብሔር የሚባለው አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዘኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው ይሄ? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምን ለሚባለው ፐርሚሽን ይባላል። ስራ ከጠቀመህ ስራ ነው። ኃጢአት አይጠቅምህም ብዬ እኔ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል ማለት ነው። መተው እሱ ፐርሚሽን ይባላል። ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ነው ውዴታ፣ ወዶ የሚያደርግልን ነገር። ገብቷችኋል? ልዩነቱ ገብቷችኋል? እሺ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ዝም ብሎ ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል ነው? ዝም ይላቸዋል ነው፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናት የተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾማል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ለምንድነው ዝም የሚለው? እግዚአብሔር ነው ክፉ ነገር ሲመጣ። ስለዚህ ክፋትን እፈጥራለሁ ማለቱ ክፉ ሲመጣ ዝም እላለሁ ነው። ወይም ምን ማለት መሰላችሁ? የእግዚአብሔር እጅ አጥር ነው፣ ጠባቂ ነው፣ ረድኤት ነው። የእግዚአብሔር እጅ በእግዚአብሔር ለመጠበቅ ያልተገባን ሆነን ስንገኝ እግዚአብሔር አጥሩን ያነሳዋል። ያልተገባን ሆነን ስንገኝ አትጠብቀኝ ስንል ማለት ነው። ምን ማለት መሰላችሁ? መዝሙረ ዳዊት ላይ እንዲህ ይላል። መዝሙር 9 ላይ ውሃ ኮሃጥ ለእግዚአብሔር፣ ኃጢአተኛ ሰው እግዚአብሔርን አወከው ይላሉ ሊቃውንቱ። አወከው ማለት ምን ማለት ነው? እንዳይምረው ኃጢአት ይጨምራል፣ እንዳይቀስፈው ጥቂት ጥቂት ጽድቅ ይሰራል። ማታ መዝሙር ቀን ዘፈን እንደማለት እያቀላቀለ እግዚአብሔርን አወከው። ወይም ደግሞ ኃጢአተኛ ሰው እግዚአብሔርን አነሳሳው ይላሉ አባቶቻችን። እንደ ደረቅ ሰው ይላሉ። እንደ ደረቅ ሰው
ደረቅ ሰው እንደው ጣይም አርጌው ነው እንጂ ሌላ ነው የሚል አንድምታው ደረቅ ሰው ነው ምን ማለት መስላችሁ አቅም የሌለው ሰው ዋ እኔ አንተ ሰው ረፍ ብያለሁ ሲለምናል ወንድ እስኪ ነካኝ ወተት ነው እንጂ ደም አይወጣኝ የሚል ይሄ ማለት ነው አቅም የለው ግን ደረቅ የሆነ ማለት ነው በሉኝ የሚል ማለት ነው እንዴ ኃጢአት እየሰራ በየቀኑ ለእግዚአብሔር የመቅሰፍት ጨንገር የሚያቀብለው ሰው ማለት ነው ቅሰፈኝ እያለ እግዚአብሔርን መቅሰፍት የሚለምን ሰው አለ ነው እግዚአብሔር የመዳን እድል የመስተካከል እድል በሰጠው ቁጥር እየተበላሸ ለእግዚአብሔር የቁጣ በትር የሚያቀብለው ሰው ለዚህ ሰው እግዚአብሔር የጥበቃ ረድኤቱን ያነሳበታል ልቡ እንዲስተካከል የሚያራራውን የሚገስጸውን ረድኤቱን ሲያነሳው ልቡ ይደነድናል ጨካኝ ይሆናል ያሰናብተዋል ያን ጊዜ ሰዎች በሙሉ አራዊት አጥር ሲነሳላቸው በተከፈተ ቤት ውስጥ ገብተው እንደሚሰለጥኑት ሁሉ እግዚአብሔር ረድኤቱን ከኛ ላይ ሲያነሳ አራዊት የሆኑ ሰዎች በስልጣን ሊሆን ይችላሉ በጭካኔ ሊሆን ይችላሉ መተው እንዲሰለጥኑ ያደርጋቸዋል ማለት ነው በሰው ላይ እንዲሆኑ ያደርጋቸዋል እንደተባለው ማለት ነው አንድ ዲያቆን ነው አይደል የተባለው መቅደስ ውስጥ ቅዱስ ጳውሎስን መልእክት ማንበቡን ትቷሉ የኢዮብን መጽሐፍ ያነባል አሉ እንዴው እኮ ይገርማል እና የሚያነበው ደግሞ አነግስ ብእሴ መደለው የሚለው ነው አጼ ቴዎድሮስ እያስቀደሱ ነው ይባላል ጨካኝ ንጉስ አነግሳለሁ የሚለው ነው የሚያነበው ጨካኝ ንጉስ አነግሳለሁ ብሏል እግዚአብሔር የሚለውን ያነባል ምን ብለው ጨመሩበት እሳቸው ቀጥሎ ያለውን እሱ ግን አይላትም አውቆ በእንተ ከህዝብ የሚለውን ጨምረው እንጂ አሉት አሉ ስለ ህዝቡ ክፋት የሚለውን ጨምረህ አነበው አሉት ስለምኑ ክፋት ነው ስለ ህዝቡ ክፋት ነው ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን እኛ በሉ ንገሩኝ እንጂ እኛንን ክፉ ነገርን የምናመጣው እግዚአብሔር ክፉ ነገርን አመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ አሰናብተዋለሁ ማለት ነው ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ ነው አሰለጥነዋለሁ ለምንድነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ አይወደንም ይወደናል አይፈልገንም ይፈልገናል አያዝንልንም ያዝንልናል እና ግንሳ ምን ሆነ እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል ከሱ ጋር መዋል አንፈልግም እሱን በጸሎት ማነጋገር አንፈልግም ህጉን መፈጸም አንፈልግም በቤቱ መኖር አንፈልግም መታረቅ አንፈልግም መስማማት አንፈልግም በምን መልኩ ይጠብቀን አብሮን ቢኖር ክፉ አይደርስብንም አብሮን እንዳይኖር ደግሞ ቤታችን ቆልፈናል እኔ በደጅ ቁም ያንኳኳለ የሚከፍትልኝ ቢኖር ራት በላልኝ ብሏል እምንከፍተው እኮ ደጃፋችን መስኮታችን አይደለም ልብ ነው ደጅ ያለው ያን መክፈት ይጠበቅብናል በየት ይግባ ክርስቶስ እኛ ጋር ለመግባት ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደኛ ይመጣሉ እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል ምን ለማድረግ ነው በሉ ንገሩኝ እንጂ አቤት አስፈራርቶ ወደ ቤት ለማምጣት ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል ቁማር የዛሬውን ቁማር እኔ ያላውቀውም የድሮ ሁሉ ቁማር አለ ምን ግጫ ምናምን ቅልቦሽ የሚባል አለ በገጠር ይሄ ገበጣ በጣም ብዙ አለ በቃ የቁማር አይነት የገጠር ቁማር ነው ይሄ እረኞች የሚጫወቱ በቁልፍ በመናምን ነው ያን እየተጫወተ ሲያስቸግራት ምን ታረጋለች ይላል ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል ህፃን ሆኖ እያካስቸገራት የሚሉ ሰዎች ትልክበታለች ያ ህፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል እየሮጠ ወደ እናቱ ቤት እንዲመጣ ነው እንደዚያ የምታደርገው እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች እግዚአብሔር ክፉ ነገሮች ወደኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃል እግዚአብሔር ስላልመለሰን ምክር ስላልመለሰን ንስሐባ ስላልመለሰን መጻፍ ስላልመለሰን ስብከት ስላልመለሰን ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መተው ወደ ቤቴ ቢመጡ ብሎ ነው አይታችኋል አይደለም አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እግዚኦ እንደዚያን ጊዜ እኮ ታምር ነው
እኔ እንደውም ይገርማቸዋል አጠቃላይ እኔ የዛን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ እንደው ሁሉ ጊዜ ኮቪድ በሆነ አልኩኝ እኔ እንደው ካቢኔ ሁሉ ንስሐ እንዲገባ እንደው ኮቪድ ትንሽ ቆየት ባለ ያስበላል በእውነቱ ማለት ነው። አሁን ሰው ይውላችሁ እግዚአብሔር የሚያስፈራሩ ነገሮችን የሚልክብን ለዚህ ነው። አንድ ችግር ሲገጥመን እንሰበሰብ አምና የነነዌ እንግዲህ ታስታውሳላችሁ አይደል? ሁሉ ጊዜ እንሰበሰባለን። ችግር ሲመጣ እግዚኦ ባረነ ክርስቶስ እንላለን። እናቲቱ ግን እነዚያን የሚያስፈራሩ ነገሮችን የምትልክ መልሶ ወደ ቁማሩ እንዲሄድ አይደለም፣ ልጇ ከቤቷ ቁም ነገረኛ ሆኖ እንዲቀር ነው። እግዚአብሔር የሚያስፈራሩ ነገሮችን ብቅ የሚያደርጋቸው መከራዎችን እንዲመጡ የሚያደርገው እኛን ስለሚጠላን አይደለም፣ እንዲሰበስበን ነው። እግዚአብሔር ለነነዌ ሰዎች የሚገለብጥ መከራ መጣለው ያላቸው ተመልከቱ። ይሄን የእናትነት ስራ ነው የሰራው እግዚአብሔር። ሊያጠፋቸው ፈልጎ አይደለም፣ አስፈርቶ ወደሱ ማምጣት ነው የፈለገ። ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ ያለው። አንተ አባታችን ነህ፣ አንተ እናታችን ነህ። እግዚአብሔር እናት ነው። ልጆቹ እንዲከፉበት ስለማይፈልግ የሚያስፈራሩ ነገሮች ዮናስን እኮ ያለው ሂድና አስፈራራ ነው ያለው። አስፈራራቸው ፈርተው እንዲመለሱ ማለት ነው። ተጽናንቶ መመለስ ያቃተው ቢያንስ ፈርቶ እንዲመለስ ነው። ስለዚህ ፈርተው ተመለሱ። እግዚአብሔር ክፉ ነገሮችን የሚልካቸው ወይም ሰይጣን ክፉ ነገሮችን እንዲያመጣ እግዚአብሔር ዝም የሚለው ለምንድን ነው ካላችሁኝ፣ ፈርተን እንድንመለስ ነው። ምን አላችሁኝ? ምን አላችሁኝ? ምን አላችሁኝ? አንዳንድ ጊዜ ህፃኑን ስናስቸግር ትዝ ይላችኋል። ለከተማ ሰው ብዙ ምሳሌ ቅርብ አይደለም። አንተ ነዚያ ምድጃ እየቆሰቆስክ ያደከረው እኛ ስቶቭ ነን እንዳትሉ። እኛው ምድጃ ሲነድ ድሮ እሳት ማማ እያልን እናስቸግራለን። እሳት እኮ ነው የምንለምነው። ከዚያ መጨረሻ ላይ እምቢ ካልን ኡፍ እያሉ ያስፈራሩናል። እምቢ ካልን አይ እንግዲህ ቀመሰው ብለው ተርኮስ ያደርጉናል። ድግም ቀን እሳት የሚባል አንቀምሳትም ከዚያ በኋላ ማለት ነው። እግዚአብሔር እንደዚያ ነው። እፉ ይለናል። እናታችን አባታችን ስለሆነ መመለስ ካቃተን አንዳንድ ጊዜም ተርኮስ ያደርገናል። ድግም ቀን እንዳይደግመን ማለት ነው። እና እግዚአብሔር ስለሚጠላን እንዳይመስላችሁ። እኔ እውነቴን እኮ ነው። እንዴት አድርጎ እንደሚወደን ተመልከቱ። አሁን እናት ልጇን በእሳት መተርኮስ ፈልጋ ነው አይደለም። ልጄ ጨርሶ ከሚቃጠል እንደው ትንሽ ይተኩሰውና ለሌላ ቀን እንዳይቃጠልብኝ ነው ነገሩ እኮ። እግዚአብሔር ጋነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን በማድረግ በማጋለጥ ኋላ ከምትጋለጥ ዛሬ ባጋለጥ ብሎ የሚያዋርዱ ሰዎችን ጭምር በመላክ እግዚአብሔር እኛን ትንሽ ተርኮስ እያደረገ ወደ ቤቱ ያመጣናል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን ነው የምነግራችሁ። ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረርኩ፣ እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልታኝ ነው ወይ እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ፣ በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን፣ ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ ማይጄ ላጠፋቸው ነው። አሁን ሙሴ እግዚአብሔር ጨብጦት ነው ይዞት ሂጄ ላጠፋቸው ነው። እንዴ እኮ ይገርማል እኮ እግዚአብሔር የሚያደርገው ነገር። ኧረ ተው አታጥፋ። እንዴ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አሉት። እንዴውም እነሱን አታጥፋ አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት
እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ እንዲያው አሁን ሰውየው መዚህ ስለሌለ ተመስገን ነው ልናገር። ተነግሮ ይሄንም አይሰማውም፣ ችግር የለም። ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃለሁ። ተመስገን ነው። እንኳን ቲቪ መጣ። እንዲህ እውነቴን እኮ ነው የምነግራቸው። ተርኩ ስንት ሰው ነው፣ ስንት አመፀኛ ነው ጸበል እንደምን ሰነበታቸው አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው እንዲው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራቸው። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትሄድ ኩምሽሽ በቃ እንዲው ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባል እንዴ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባና ዓመታችን ነው ምላትን አትሰማኝም ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ ነው። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላ ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይሄንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራኝ ፈልጎ ነው ማለት ያለብን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛው እግዚአብሔር ክፉ ነገር ሲመጣብን ለምንድን ነው ዝም የሚለው ካላችሁን ለመጥራት ነው ብያችኋለሁ። የኃጢአት ይቅርታ ለማድረግ ነው። የኃጢአት ይቅርታ ለማድረግ አንዳንዱን ሰው እግዚአብሔር በበሽታ የኃጢአት ይቅርታ ይሰጠዋል። አንዳንዱን ሰው ገንዘቡን አሳጥቶ ሰውነቱን ከመቅሰፍ ይሰውረዋል። ገንዘብ የሰውነት ቤዛ ነው ይላሉ አባቶቻችን። ኦሪት ነው ያለችው። በሰውየው ላይ ሊመጣ የነበረውን ችግር በገንዘቡ ላይ ያሳልፍለታል። በዚያው እንደ የከተማ ሰው ጦሱን ይዞ ይሄድ ይላል። የገጠር ሰው በዚያው ያሳልፈው ይላል። ያው አንድ ነው ቋንቋ። ያም ጦሱን ይዞ ይሄድ ምንድነው? ጦስ ምንድነው? ታውቁታላችሁ? የሰውነት ገንዘብ የሰውነት ቤዛ ነው። የኃጢአት ይቅርታ እንድናገኝ ምን ያደርጋል መሰላችሁ? በሽታን ያመጣል፣ ደዌን ያመጣል። ያ ደዌ ኃጢአት ደዌ ዘኃጢአት ደዌ ሰሴት ይሉታል አባቶቻችን። የኃጢአት ይቅርታ እንድናገኝ ደዌን ያመጣል። ስለዚህ እግዚአብሔር ለምን እንደሚያደርገው ሲባል ይቅርታ ለመስጠት ገስጾ ቆንጥጦ ነፍሱን ላትርፈው ብሎ ማለት ነው። እንዲሁም አባቶቻችን ምን ይላሉ? ለምሳሌ አንድ ጻድቅ ያደረገው ልንገራችሁ። አንድ በጣም ፍጹም ጻድቅ አውሬ ሲበላው ያያል። አውሬ በልቶት ሳይቀበር ሲቀር፣ ሰውን ሁሉ የሚያስለቅስ ባለጸጋ ደግሞ በጥሩ አቀባበር ሲቀበር እንደው ሰው ሁሉ አጅቦ ሲቀበር ያያል። እንደ እግዚአብሔር ሆይ እሱን ያገለገለህን ሰው አውሬ በልቶት እንዲሞት ታደርጋለህ፣ ቀማኛውን በስርዓት እንዲቀበር ታደርጋለህ። ፍርድ ምንድነው አለው። ይሄኛው ብዙ ጽድቅ አለው፣ ትንሽ ኃጢአት አለችው። የሷን ቦታ የሷን ፈንታ ስጋውን አውሬ እንዲበላው አድርጌ ነፍሱ ፍጹም እንድትሆን አድርጌያለሁ። ይሄኛው ደግሞ ሙሉ ኃጥ ነው፣ ግን ትንሽ ጽድቅ መቸስ የሌለው የለም። የዚያን ዋጋ ደግሞ በምድር ተመችቶት እንዲቀበር ተመችቶት እንዲኖር እንደገና ደግሞ በአጃቢ እንዲቀበር አድርጌያለሁ። ያኛውም የሰማይ ዋጋውን አግኝቷል፣ ይሄም የምድር ዋጋውን አግኝቷል። ስለዚህ ያኛውን አውሬ እንዲበላው ያደረኩት ሲበላው ዝም ያልኩት ዋጋው ፍጹም ይሆን ዘንድ ነው። አንተ በእኔ ፍርድ አትግባ ብሎ መለሰለት ይባላል። እኔ ሁሉንም አውቃለሁ ይላል።
ስለዚህ አንዳንድ ጊዜ ሁላችንም እንላለን ለገሌ ያልሆነ እግዚአብሔር እገሌትን ታውቃታላችሁ አቤት ስታስቀድስ ሲያስቀድስ ማንንም አይቀድመውም እኮ እንላለን። ግን ለነሱ ያልሆነ አይ ቤተክርስቲያን እነሱም እንዲህ ነው የሆኑ እንላለን። እግዚአብሔር ግን በኋላ አመጣዋለሁ ይሄንን የሚያደርግበት ምክንያት ለኃጢአታቸው ይቅርታ ለማድረግ ነው። እንደዚህ ስላችሁ ደግሞ ጊዜ እንዲሁ በኃጢአቴ ነው ይሄን የተቀጣው ማለት ደግሞ በራሱ ትዕቢት ነው። ለምን መሰላችሁ? ለኃጢአቴ ይሄ መከራ ይበቃኛል ማለት ራሱ ትዕቢት ነው። በቸርነቱ ይዞኝ ነው እንጂ አባቶቻችን እንደ ቸርነት እንጂ እንደ በደላችን አይሁን የሚለውን ቅዳሴ ላይ ያለውን ቃል ሲተረጉሙ ብዙ ትርጉም ነው ያለው። መከራ የምታመጣብን የቸርነትህን ያህል ነው እንጂ የኃጢአታችን ያህል አምጥታ አታውቅም ይላሉ። የቸርነቱን ያህል እንጂ የኃጢአታችን ያህል መከራ ቢያመጣ በምድር ላይ መቆም የሚችል ሰው የለም። ስለዚህ እግዚአብሔር ለምንድን ነው ይሄን የሚያደርገው ሲባል ይቅርታ ሊሰጠን ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሶስተኛው እግዚአብሔር ለምንድን ነው ክፉ ነገር እንዲመጣ የሚያደርገው ወይም ክፉ ሲመጣ ለምን ዝም ይላል ነው። ይሄን የሚያደርግበት ምክንያት ቆይቶ ለማያፈራ ሰው መቅሰፍት ይሰጠዋል። ለምሳሌ ምን ማለት መሰላችሁ? ይሄ ሁለት አይነት ነው። አንደኛ ለምሳሌ እግዚአብሔር ሕፃናት እንዲሞቱ ለምን ነው የሚያደርገው? በመጽሐፍ የተጻፈውን ልንገራችሁ፣ ቀሪውን ራሱ ያውቃል። እግዚአብሔር ሕፃናት ሁላችንም ጠይቃለን። እሺ እኛስ በኃጢአታችን ለምንድን ነው ሕፃናት የሚቀሰፉት እንላለን። ያን የሚያደርግበት ምክንያት ማለት ነው ምንድነው? መጨረሻቸው መልካም እንደሆኑ የሚያውቃቸውን ሕፃናት መጨረሻቸው መልካም እንደሆኑ ያወቃቸውን ሕፃናት ከክፉ ዘመን ሳይጨምራቸው በጊዜ ይወስዳቸዋል። ይሄ የራሱ አሰራር ነው። እስከ መጨረሻቸው ቅን እንደሚሆኑ ያወቃቸውን አይ እነዚህ መጨረሻቸው መልካም ነው ብሎ እንደ ምርጥ ዘር ይወስዳቸዋል። ሰብአ ሰገል ላይ ክርስቶስ ሲሰደድ ለምንድን ነው ሕፃናት እንዲጨፈጨፉ ያለውን አባቶቻችን ሲተረጉሙ አንደኛ ከመከራው ሲያሳትፋቸው ነው። በኋላ እናመጣዋለን። የመጀመሪያው ግን አንዱ ምንድነው? እነዚህ ሕፃናት በጣም ቅኖች ናቸውና እስከ መጨረሻው አይቶ ሩጫቸውን ባወቀ ገንዘብ ቆይተው ከክፉ አይሁዶች ጋር እንዳይጨመሩ በጊዜ ወሰዳቸው ብለው ይተረጉማሉ አባቶቻችን። ስለዚህ ቆይቶ የሚከፋ ከሆነ ከነ መልካምነቱ በጊዜ ይወስደዋል። አንዱ እሱ ነው። መልካምን ሰው ቆይቶ እንዳይበላሽ ይወስደዋል ከቅንነቱ አንፃር። ሁለተኛ ደግሞ ቢቆይም በመቆየቱ ራሱም ከመጎዳት ሰውም ከመጉዳት በቀር መልካም ነገር የማያደርገውን ደግሞ በጊዜ ያነሳዋል። ይህንም ደግሞ ይቀስፈዋል። መቆየቱ የማይጠቅመው አለ። ደግሞ እንደዚህ ስላችሁ ጊዜ እንደው ጌታ ሆይ እኔ መቆየቴ አይጠቅመኝ ዛሬ አንሳኝ እንዳትሉ። እንደው እኮ ሰው እኮ የሰው ነገር መቼም ሰው የሚነግሩትን ትቶ ያልነገሩትን ነው የሚይዝ። እንደሱ እያልኩኝ አይደለም። እንደሱ አትበሉ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲው ጸድቅ ያለው ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ አትቁረጠኝ ነው የሚባለው። ግደለኝ ማለት አይቻልም። እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ሊሄድ እናፍቃለሁ ማለት የሚችል። ስለዚህ እግዚአብሔር ቆይቶ ለምንድን ነው እንደው እገሌ ለምን ተቀሰፈ እገሌ ምንም እንዲህ አለ የማይቆየውን ሰው እንደውም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምሕረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምሕረት በር ውጪ በር እንዳይዘጋበት የሚያስምር ነገር ሳለው እንኳን እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያንን እንደ ፈርዖን ያለውን ፍትሁን ያሳየዋል። እግዚአብሔር ምሕረቱን ላልተጠቀመ ሰው ፍትህ ይሰጠዋል፣ ፈታይነትም ስላለው። ከዚህ የተነሳ ፈርዖንን አነሳው። እንደውም አባቶቻችን ምን ይላሉ? ፈርዖንን በባህር ውስጥ የጣለ በሉ እስቲ ምሕረቱ ለዘላለም ነውና በሉ እስቲ። እንዴት ነው ይሄ ነገር? ፈርዖንን በባህር ውስጥ የጣለ ይሄ ነገር አይጋጭም? ፈርዖንን በባህር ጥሏል ብሎ ሲያበቃ ከዛ ምሕረቱ ለምንድን ነው? እንዴት ያለ ምሕረት ለዘላለም ምሕረት ነው አይመስላችሁም? ጥያቄ ሆኖባቸው ያውቀው ምን ማለት ነው? ፈርዖን ቢቆይ ኑሮ ለአንተኛው ደግሞ በእግዚአብሔር ከዚያ የባሰ የሚያስመጣበትን ነገር ይሰራል።
እና እንዲያው ባህር ውስጥ መክተቱ ምሮት ነው ይላል። ቸር ስለሆነ ነው እንኳን ከተተው ባህር ውስጥ ማለት ነው። ከዚያ የባሰ ምን ሊመጣበት ኑሯል ብትሉኝ እግዚአብሔር ያውቃል፣ እኔ አላውቅም። እግዚአብሔር የባሰ ነገር ደግሞ የባሰ ነገር እንዳንገባ እንዲያው ወደ አንዱ ጉድጓድም ቢሆን ተገፍተን እንድንገባ ያደርጋል እግዚአብሔር። ስለዚህ ለፈርዖንም ቸር ነው ማለት ነው እግዚአብሔር። እስቲ እግዚአብሔር በሉ። ለፈርዖንም ምንድን ነው? ቸር ነው። ያረገለትን አላያችሁም እንዴ? አድርጎለታል እኮ በአንበጣ እየቀጣ በዝንብ እየቀጣ በውሃ እየቀጣ በጓጉንቸር እየቀጣ በልጅ ሞት እየቀጣ አሳይ በከብት ሞት እየቀጣ በረዶ በደረቅ በጋ እያወረደ ከሳት ጋር አሳየው። 10 ቸርነት እኮ ነው ያደረገለት። 10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣ። እሱም ቸርነት ነው ሊቃውንቱ ያሉት። እሱም ቸርነት ነው። ፈርዖን መቆየቱ የባሰ ከእግዚአብሔር ጋር እየታገለ እንዳይማር ይሆናል ይሉ የለ አባቶቻችን። እግዚአብሔር አዳምን እንዲው ገነት ውስጥ እንዲው ቢተወው ኑሮ ይላሉ አባቶቻችን ብለን ብንጠይቅ ሲመልሱ እግዚአብሔር እንዲው አዳምን ይወደዋል እንዲው ቢተወው ኑሮ ገነት ውስጥ እንዲው ባያስወጣው መልሱ ምን የሚሉት አበው ሲናገሩ ይሄን አዳም ገነት ውስጥ ቢቆይ ኑሮ አይ እግዚአብሔር እኮ እኔን ከገነት እኮ ያላስወጣኝ ከኔ የበለጠ ፍጥረት ስለማያገኝ ስለሚወደኝ ነው። አያገኝማ ከኔ የተሻለ እንዴት ያስወጣኛል ብሎ የባሰ እግዚአብሔር እንዳይምረው ይሆን ነበር ነው። እንዳይምረው ይሆን ነበር። በእግዚአብሔር እኔ ስለማስፈልገው ነው ያላስወጣኝ ብሎ የእግዚአብሔርን ቸርነት በመገዳደር አዳም ምሕረት እንዳያገኝ ይሆን ነበር። እንዳይሆን በልወት ተቆይና ምርሃለሁ አለው እግዚአብሔር። እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት ነው የሚያስወጣው። እንዳንበላሽበት ነው። የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ ነው የሚቆጥ። የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣ ነው። ልጅ ደግሞ ይቀጣል። ለነገሩ ያሁን ልጅ አይቀጣም። ድሮ እንቀጣ ነበር። እንዲሁ ቤተሰቦቻችን ሩቅ አገር ሲሄዱ ድሮ ከጎረቤት ጥለውን ይሄዳሉ። ከጎረቤት ንሱ ልጅና ቆዩ ተብለን ከዚያ በኋላ የሆነ ነገር ከተቆጡን ሄደን ከተዘጋው ከእናት አባታችን ቤት ቁጭ እንላለን። እነዚያ ጎረቤቶች ምን እንደሚሉ ታውቃላችሁ? የሰው ልጅ መሆንህን ለማሳወቅ ነው አይደል እዚህ ሄድከው፣ ልጅ ብትወድ ኑሮ አትሄድም ነበር ይላሉ። የሰው ልጅ ነው ሲቆጡት የሚጠፋ። የራስ ልጅ ግን እየተቆጡት በቤት ነው የሚኖረው። የሚቆጡት ልጅ ነው። እግዚአብሔር ቅዱስ ጳውሎስ ልጅ ነው ዕብራውያን 12 ላይ ካልተቆጣችሁ ልጅ አይደላችሁም ካልተገሰጻችሁ ብሎ ይነገራል። እና እግዚአብሔር የሚያደርገው ለክፎች ለበጎች ፍትህ እንዲያገኙ፣ ክፎች ደግሞ በመቆየታቸው ስለማይጠቀሙ ይሄን ያደርጋል። ለክፎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። ይሄን በማድረግ ነው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር ክፉ ነገር እንዲመጣ የሚያደርገው በዚህ ምክንያት ነው። ሌላ የተወሰኑ ነጥቦችን ልንገራችሁ። አሁን ይሄ ለምን ክፉ ነገር እንዲመጣ ያደርጋል እግዚአብሔር ነው። አሁን ወደ ርዕሳችን ልመልሳችሁ። እግዚአብሔር ለምን ሰይጣን እንዲፈተነን ምን ይልለታል ነው? ይፈቅድለታል ነው። የመጀመሪያው ነጻ ፈቃድ ስለሰጠን ነው። እስቲ ነጻ ፈቃድ ስለሰጠን በሉ። ምን ነጻ ፈቃድ ስለሰጠን ወይም ሰው ስለሆን ነው እንድንፈተን የፈቀደው እግዚአብሔር። ሰይጣን እንዲፈትነን ለምን ይፈቅዳል ሲባል ሰው ስለሆን። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን ስለምንመስል ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው እግዚአብሔር እኛን የፈጠረን በአርአያውና በመልኩ ነው። በአርአያውና በመልኩ ነው። በአርአያውና በመልኩ ማለት ራሱን የቻለ ብዙ ነገር ነው ያለው። በመልኩ ፈጠረን ከምንልባቸው መንገዶች አንዱ ምንድነው ይመስላችኋል? በአርአያ በምሳሌ ፈጠረ አንዱ እግዚአብሔር የወደደውን ለማድረግ አስገዳጅ የሌለው ነው። እግዚእ ዘይግዕዝዎ ነው። ነፃ የማያወጡት ንጉስ ነው። ገዥ የለበትም፣ አስገዳጅ የለበትም። እግዚአብሔር የፈቀደውን ሲሰራ አስገዳጅ እንደሌለበት የሰው ልጅም የፈቀደውን እንዲሰራ አስገዳጅ ሊኖርበት አይገባም። መምረጥ አለበት። ለምን? እግዚአብሔርን መምሰል የሚችል መምሰል የተሰጠው ምርጫ ያለው ውድ ፍጡር ነው። ትልቅ ፍጡር ነው። አንዱ ትልቅነታችን መምረጥ መቻላችን ነው። መምረጥ ካልቻልን እንስሳ ነን ማለት ነው። አውሬ ነን፣ ድንጋይ ነን ማለት ነው። ወይም እንጨት ነን፣ ወይም ይሄ ጠፈር ነን፣ ወይም ፀሐይ ነን። ፀሐይ ምርጫ የላትም፣ ጨረቃ ምርጫ የላትም፣ ከዋክብት ምርጫ የላቸውም።
እጽዋት ምርጫ የላቸውም። አንበሳ፣ ዘንዶ፣ አውሬ፣ በግ፣ ከብት ምርጫ የላቸውም። ሰው ምርጫ ያለው ትልቅ ፍጡር ነው። በምርጫችንም እግዚአብሔርን እንመስላለን። ስለዚህ ክፉ ነገር እንዲመጣ ያደረገው መምረጥ የምትችል ልዩ ፍጡር ነህ፣ የመምረጥ ችሎታ ሰጥቻለሁ ነው። ያንን ለማክበር ነው። ወረሳ ያላቲ ከመትግበር ፈቃዳ እንዘ አልቦ ዘይሄይላ ማንም ሳያስገድዳት ነፍስን የወደደችውን እንድትሰራ ስልጣን ሰጣት ይላል መቅደመ ወንጌል ላይ። የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷታል። ስለዚህ እግዚአብሔር እኛ እኮ ምርጫ መስጠቱ እሱንም እንድንመርጥ፣ ክፋትንም እንድንመርጥ፣ በጎንም እንድንመርጥ፣ መወሰን እንድንችል ውሳኔ የመወሰን ስልጣን የተሰጠን ልዩ ፍጡሮች መሆናችንን ለማመልከት ፈቃዳችንን ለማክበር ስልጣን ለመስጠት ክፉም እንዲመጣ ወደኛ ፈቀደ፣ በጎም ወደኛ እንዲመጣ ፈቀደ ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ አሰም ለከ ሰማየ ወምድረ ወእሰሚ በቅድሜከ ሕይወተ ወሞተ በረከተ ወመርገመ ህረያ ለሕይወት ከመትሄው አንተይ ወዘርእከ እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ ይላል። ሞትና ሕይወትን በፊትህ አስቀምጫለሁ፣ በረከትና መርገምን በፊትህ አስቀምጫለሁ። መርገምን ትተህ በረከትን ትተህ ምረጥ፣ ሞትን ትተህ ሕይወትን ምረጥ። እንዲህ ካደረክ በሕይወት ትኖራለህ። እግዚአብሔር ይህን ስልጣን ሰጥቶናል። የመምረጥ ስልጣን የሰጠን ፈቃድ ሰጥቶናል። ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል ነው። ሲጠንቅቆ መምረጥ መቻል በሉ ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትህትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር ነው። መልካሙን እየመረጡ መኖር ነው። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ካላችሁኝ፣ ምርጫችንን መወሰን ስላልቻልን ነው። እግዚአብሔር ለምንድነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድነው ከተባለ መርጠን የምንገዛኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያረገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። ሰምታችኋል አይደለም? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ነህ። ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ እውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ሬ ነገር ክፉ ነው እምቢል ሰጥቻለሁ። ምረጥ ነው። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩን ስለሰጠን ልናከብረው አይገባም እንዴ? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገን በሬ በቃ እንዲሁ ነው ኑሩ ብሎታ ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው የተወሰነለትን ነው። እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገሪ ኧረ እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ? ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? የምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም እምትል እኮ መራጭ አድርጎ ስለፈጠረ ንጉስ አድርጎ ነው እኮ የፈጠረ። በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረን። ሰብሰን ዘንጉስ ውቱ እያይመረ ሰው ንጉስ ነበር አላወቀም ነው። ማንም ሳይወስንበት የሰው ልጅ ህይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀለ ይፈጽም አልቦ ዘይብሎ ምን ተገበርከ ዘንታ ይሰምከው ዘንታ ሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ አሁን ሁላችሁም
ሰይጣን እኛን እየገዛን ያለ በምንድነው ካላችሁ ነፃ ፈቃዳችንን ተጠቅሞ እስኪ በሉ አቤት እንደውም አንድ ቅዱስ ዮሐንስ አፈወርቅ የሚለዋል እንዴ ውብ ሴት ባየ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ እንዴ ይላል። ታዲያ ምንድነው ማለት ያለብህ የራስህን ፈቃድ ተቆጣጠር እንጂ እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ እንዴ? ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣንን የሚቀልድብን በምንድነው ካላችሁ በፈቃዳችን ነው። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። ፈቃድ እኔ ሰይጣንን አለ ምን አላችሁ መሰላችሁ? ምን አለን መሰላችሁ? ቅዱስ ያዕቆብ ሲናገር ያዕቆብ ምዕራፍ 4 ቁጥር 4 እስከ 6 ሲናገር ምን አለ? ኦሆ በልወ ለእግዚአብሔር እንበየ በልወ ለጋኔን ወይርቅ እምኔክሙ። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል ይላል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያረገኝ ይላል። እንዴ የወራችሁ እንዴ ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አስፈቅዶ ነው የሚያድነህ። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያረገኝ አያደርግም እያልኳችሁ ነው። አያደርግም። ወደ መርጠ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱንሳ እንደዚህ አድርጉ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር እንድንፈተን ያደረገን በምንድን ነው? ነፃ ፈቃዳት። ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ነው። ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን ነው። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል፣ ከእግዚአብሔር ቸርነት ጋር ማለት ነው። ከቃሉ ጋር ናችሁ። ሁለተኛ እግዚአብሔር ሰይጣን እኛን እንዲፈትነን ለምን ይፈቅድለታል? እንድንጠነክር ፈልጎ። እስኪ እንድንጠነክር በሉ። ምን እንድናደርግ? ሰይጣን ለምን ይፈተነኛል? እስኪ አንድ ጥያቄ ልጠይቃችሁ። ሰይጣን እየፈተነኝ እንዴት ነው የምጠነክረው? አሁን ስፖርት የምትሰሩ ሰዎች አላችሁ፣ ጂም የምትሄዱ አይደል? ትሰራላችሁ። ስትሰሩ በጣም ስቃይ አለው የለውም? ይኖረዋል። ስቃይ ባይኖረው ድካም ይኖረዋል። እና ረንዶ ይሄን ስፖርት ጌታ ሆይ እንደው ይሄን ስፖርት አላቀኝ ትላላችሁ አትሉም? ትላለህ። እስቲ ስለ ስፖርት አላቀኝ ብሎ የጸለየ እስቲ ትላላችሁ? እንደው ይሄን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እያያዛችሁ ደረቱ ጋር እያያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ፣ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም፣ ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስም እንደዚያው የራሷ ማጠንከር ያላት። ነፍስን የሚያጠነክራት ምንድነው ካላችሁ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ይባይ ነው፣ ከሰው ጋር መኖር የማይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው።
ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል ከመመከራ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩኝ አባቶች ልጁን ቁጥቋጦ ለማስተማር አጋም የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው እኮ ያዘው ይለዋል። ከዚያ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል ማለት ነው። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድነው? ወታደርነት፣ ውትድርና ነው፣ አርበኝነት ነው ያን የወከለው። ስለዚህ ለፍቶ ውሃ ጥሙን ችሎ ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐዩ እየሮጠ ነው የሚለምደው። ለምንድነው ሲባል ጠንካራ ድል የማይነሳ እንዲሆን ነው። እስመ ይኮነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከስጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኮንንዎ ለጽልመት፣ ጨለማውን ከሚገዙት ካጋንንት ጋር ነው ውጊያችን። ለስጋዊ ውጊያ ስጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልገዋል። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያሰርገው ካላችሁኝ ሊያጠነክረን ስለሚፈልግ ነው። ወርቅ በሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል ይላል። እስመ መከራሃ ለሃይማኖትክሙ ትትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመወርቅ ንጹሕ ዘይትበደር ዛመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ፣ በእሳት ተፈትኖ ንጹሕ እንደሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል ይላል። ስለዚህ ለምንድን ነው እንድንፈተን ያደርጋችኋል? እንድንጠነክር ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ጠንካራ ያደርገን። መከራ ጥንካሬ ትዕግስት ይሰጣል። ትዕግስት ተስፋ ይሰጣል። ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው። ሶስተኛ 5 ናቸው። ከዚያ ጨርሳለሁ። ሶስተኛ ለምንድን ነው ጌታ በሰይጣን እንድንፈተን ወይም ሰይጣን እንዲፈትነን የሚፈቅድለት ለምንድን ነው ስትሉም ክርስቶስን እንድንመስል ነው። ክርስቶስን እንድንመስል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን እንድንመስለው እንፈተናለን። ክርስቶስን መምሰል እምከመ አርአይነ ሕማመ ምስሌሁ ንኤሪ ክብረ ምስሌሁ። ከሱ ጋር መከራ ከተቀበል፣ ከሱ ጋር ከሞትን፣ በመከራ ከተባበርን ከሱ ጋር እንነሳለን ይላል። ሕማምነ ዘለሰዓት ክብረ ወስብሐተ አፈድፍዶ ይገብር ለናል። የጊዜው መከራችን የዘላለም ክብርን አብዝቶ ያደርግልናልና ይላል ቅዱስ ጳውሎስ። የጊዜው መከራችን የሚለውን ፊሊጎስ የተባለ ሊቅ የሰዓት መከራችን ብሎ ያነባዋል። ለምን ነው ቅዱስ ጳውሎስ ስለ ክርስቶስ የምንቀበለው መከራ የሰዓት ያለው? እድሜ ዘመናችን ሁሉ የምንቀበለውን ፈተና ለምን ነው የሰዓት ፈተና ያለው ይልና ዓለም ከተፈጠረ ጀምሮ እስከሚያልፍ ድረስ የተፈጠረ የሰው ልጅ ሁሉ የሚቀበለው መከራ በመንግስተ ሰማያት ከሚያገኘው ደስታ አንጻር በጣም ትንሽ ነው። ያንዳችን ብቻ አይደለም። አዳም ከተፈጠረ ጀምሮ ዓለም እስከሚጠፋ ያለው በአጠቃላይ የሰው ልጅ የተቀበለው መከራ በሙሉ ቢደመር መንግስተ ሰማያትን ለደቂቃ አይቶ የመደሰትን ደስታ ያህል እንኳን ሊሆን አይችልም። ለደቂቃ እንኳን አይቶ የመደሰትን ያህል ንጽጽሩ ገብቷችኋል? መንግስተ ሰማያት እንዴት ያለች ውብ እንደሆነች ብታውቁ በእውነት ማለት እኔም አላውቃትም።
በመጽሐፍ መንግስተ ሰማያት እንደው ምን አይነት ናት ሲባል ቅዱስ ዮሐንስ አፈወርቅ ኩሉ ክብራ ለሁለተ ንጉሥ አስየቦን ይላል። እሺ የንጉሥ ልጅ ሀብቷ ስንት ነው? እስኪ የሚነግረኝ የንጉሥ ልጅ ሀብቷ ስንት ነው? ወይም የንጉሥ ልጅ ሀብቱ ስንት ነው? ሁሉም እግዚአብሔር ይስጥልኝ። የንጉሥ ልጅ ሀብቱ ስንት ነው? ሁሉም ቤተ መንግስቱ ሁሉ የሱ ነው ነው። አረ እንደዚህ አይባልም፣ ዲሞክራሲ ነው እንዳትሉ ደግሞ። የንጉሱ ሁሉ የነሱ ነው ነው ያልኩኝ እኔ። የንጉሥ ልጅ የንጉሱ ሁሉ የነሱ ነው። የንጉሱ ሁሉ በዚያ መስሎ ምን ማለት ነው? መንግስተ ሰማያት ሀብቷ ምን ያህል ነው ብትል የእግዚአብሔር ሀብት ሁሉ ነው ሀብቷ ይላል። ለምሳሌ አሁን እዚህ የማስተማር ጸጋ ያለው አለ፣ የመምከር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ ብዙ ጸጋ አለ፣ የመጻፍ ጸጋ ያለው አለ፣ ብዙ ጸጋ አለ። አሁን ተመልከቱ፣ በምድር ላይ ጸጋ ልዩ ልዩ ነው። ሁሉም ሰው እኩል ጸጋ አይኖረውም። መንግስተ ሰማያት ግን ሁሉም ሀብት ለሁሉም ሰው አለው ነው። መንግስተ ሰማያት የሌለ ነገር የለም። የሌለ ቢኖረን የምንለው ነገርም የለም። አሁን እዚህ ውስጥ ቢኖረን የምንለው በጣም ብዙ ነው። ጤና ያለው ሀብት ያለው ደግሞ እንጃ ምን እንደሚመኝ ብቻ ቢኖረኝ የሚለው ሁሉም አለው። መንግስተ ሰማያት ውስጥ ይሄ ቢኖረኝ ኑሮ ማታስብል ሙሉ ሀገር ናት ነው። ሙሉ ደስታ የሚገኘው መንግስተ ሰማያት ነው። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈተናለን ነው። ከክርስቶስ ጋር እንፈተናለን። ሱታፌ አምላክ ነው። ሱታፌ አምላክ ነው። ክርስቶስን ምን መስለው አንዱ በመከራው ነው። ዓርብን ከመሰል እሁድን መስለን እንውላለን ነው። ዓርብ አብረነው ከተሰቀል እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱንም መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቀላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን? የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅለናለች፣ ጋኔን ይሰቅለናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለው። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሬን የማያላቅቀኝ ከዚህ ጨቅጫቃ ጋር እንደው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማሪሳቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብን ተገኝቶ እንደተሸከመ ይቆጠርለታል ነው። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም ነው። እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንደው ምን ይበጀን ይሆን ይላል። ጠላቶቻችሁን ውደዱ ብሎ አዘዞን፣ ወዳጆቻችንን ጠልተንማ ምን እንመልስለታለን ይላል። እስቲ እግዚአብሔር ያሳያችሁ። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃታት፣ እማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን ነው አሁን ለክርስቶስ የምንመልስለት? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ። እንዴ አንድ ባይታው ያሉ ነው የተባለው አባ ቤት እንደው ጸልዩልኝ። ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን ምሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀረሽ የማትባል ሚስት ስጠይ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንደው ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ
ይውላችሁ በቃ እንዲሁ ምድር የሆነ እንዲሁ ትንፍስ ማይል እንዲሁ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚህ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው እወቁት ነው። አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለ። በምን መካከል ነው እንዴ? ይገርማችኋል እኮ በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለ። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል፣ ተኩላ ቄስም ሊኖር ይችላል፣ መነኩሴም አባም ይኖራል። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲሁ ምጥጥ ብታረጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳየ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ ከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሁድ አብረነው ትንሣኤውን ማክበር። እስኪ ዓርብም አብረን እንውላለን በሉ። እሺ እሁድም አብረን ደስ ይለናል በሉ እንጂ። ዓርብ አብረነው እንቀበራለን በሉ። እሁድ አብረነው እንነሳለን። እስቲ ዓርብን ተወዷታላችሁ? ስቅለትን ተወዷታላችሁ? በጣም ጥሩ። ዓርብን ዓርብ እኮ ስቅለት እኮ ገነት የተከፈተበት፣ ዲያብሎስ የተሻረበት፣ ካሳ የተካሰበት፣ ቤዛችን ኢየሱስ ክርስቶስ ለኛ ቤዛ አስታራቂ ብሎ ስጋውን ቆርሶ ደሙን አፍሶ የሰጠበት፣ ማይከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን ነው። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምንም የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ነው። ክርስቲያኖች ይሄንን ሱታፌ ሊያመልጠን አይገባም። እንዲያውም መንግስተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድነው ያለ? ግፏን ይትማሰጥዋ፣ ግፈኞች ይነጣጠቋታል ይላል። ይሄን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን መገብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ናቸው። እነ ቅዱስ ፋሲለደስ እኮ ምንድነው ያሉት መስላችሁ? ይሄ ዲዮቅልጥያኖስን እንዲህ ያሉት፣ እኛ ክርስቶስ እናምናለን አለ። አንተ ታምናለህ አታምንም? አናምንም። አላምንም አለ። ከዛ ምን አሉት መሰላችሁ? ክርስቶስን የሚያምንን ሰው እምትገል ሰው አይደለህ፣ እኛን የማትገለን ከሆነን አንተን እንገላለን አሉት። እንዴ ምን ማለት ነው ይሄ? ክርስቶስን የሚያምን ሰው ይገላል ፈልቶ እነሱ ሰማዕትነትን እየፈለጉ አልገላቸዋል። ክርስቶስን የሚያምነውን ሁሉ ክርስቲያኖች ከገደልክ እኛም ክርስቲያኖች ነን፣ ክርስቲያኖች ያልን ለምን የማትገደል ብለው እንዲገላቸው ያስፈራሩት ነበር። ሰማዕትነትን ከመውደዳቸው የተነሳ ማለት ነው። ስለዚህ ከክርስቶስ ጋር መሳተፍ እንዴት እድል ነው። ቅዱስ ጳውሎስ ምንድነው ያለ መሰላችሁ? ቢቻለኝስ በሞቱም እንኳን ልመስለው ወዳለሁ ነው ያለ። ቢቻለኝ በሞቱም ልመስለው ወዳለሁ። ለምን? የትንሣኤውን ኃይል አውቃለሁና፣ አብሬው እንደምነሳ አውቃለሁና። ስለዚህ ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። ዓርብ ክደውት ነው ያሉ። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው ያለው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለው። ስሙ ኢየሱስም ሲሰደብ ብሏል። ቆስላችሁት ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ይሄ ነው እሱ ጋር ነው የተሰቀል ነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲህ አድርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ደግሞ ከክርስቶስ ጋር ተነስተናል ነው። ከክርስቶስ ጋር ሱታፌ ነው። እና ቅዱስ ጊዮርጊስ ያለው ምንድነው? መከራን ስላሳተፍከኝ አመሰግናለሁ ነበር የሚለው። አንድ መከራ ተቀብሎ ሲጨርስ፣ ቅድስት አርሴማ በእሳት ውስጥ ስትወርውራ ስትጨርስ፣ አንበሳ ተወርውራ ገርፈዋት ደብድበዋ ሲጨርሱ ጌታዬ ኢየሱስ ክርስቶስ መከራን ስላሳተፍከኝ አመሰግናለሁ።
አቡነ ተክለ ሃይማኖት የምታርፍበት ጊዜ ደርሷል ሲላቸው ጌታ መጥቶ ጌታዬ ኢየሱስ ክርስቶስ የምትወደኝ ከሆነ የዕለተ ዓርብ ውሎህን እንደ ቅዱስ ጊዮርጊስ አሳትፈኝ ነው ያሉት። ይህንን ተሳትፍ ሱታፌ ይፈልጉታል። ከክርስቶስ ጋር የሞተ ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ፣ ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል ይላል ርቱዕ ሃይማኖት። ይህንን ለማድረግ ነው ጌታ መከራ እንድንቀበል ያደርገን። መከራውን አሳትፎ ትዕግስቱን አድሎ ትንሣኤውንም ያድለን መድኃኔዓለም። አራተኛ ነው ሶስተኛ ነው? አራተኛ ዲያብሎስ አቅም እንደሌለው ለማሳየት ነው እንዲፈትነን የሚፈቅድለት። ምንድነው ያልኳችሁ? በሉ እንጂ አይዟችሁ። ምን እንደሌለው ለማሳየት ነው? አቅም እንደሌለው ለማሳየት ነው። ዲያብሎስ አቅም የሌለው ደካማ መሆኑን ለማሳየት ነው። አቅም የለው። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ሲናገር ቅዱስ ጴጥሮስም ምን ብሎታል? አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ ብሎታል። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ አለና ምንናል? የሲኦል ደጆችም ምን አይሏትም ነው ያለው? አይችሏትም። የሲኦል ደጆች ማለት ነው የገሃነም ደጆች አይችሏትም። ወደ ገሃነም የሚወስዱ በሮች የተባሉት አጋንንት ናቸው። በበር በኩል ወደ ቤት እንደሚገባው ወደ እሳት ቤት የሚወስዱ አጋንንት ናቸው። እነዚህ ቤተክርስቲያንን መቋቋም አይችሉም ነው። ቤተክርስቲያን ዲያብሎስ ሁሉንም አቅም ቢጠቀም ከክርስቶስ ቤተክርስቲያን በታች መሆኑን ለማሳየት ነው። ዲያብሎስ የክርስቶስን ቤተክርስቲያን ለማጥፋት ያልተጠቀመው ነገር የለም። ሁሉንም ነገር ያለውን ነገር ተጠቅሟል። ክደትን ተጠቅሟል። ናሪዎስን፣ ንስጥሮስን፣ ነሊዮንን ሌሎችንም ተጠቅሟል። ክደትን ተጠቅሟል። ስም ማጥፋትን ተጠቅሟል። ዱላን ተጠቅሟል። 12ቱን ሐዋርያት በዱላ ፈትኗቸዋል። ቶማስን ቆዳውን በማስገፈፍ፣ ቅዱስ ጴጥሮስን ዘቅዝቆ በማሰቀል፣ ቅዱስ ጳውሎስን አንገቱን በማስቆረጥ፣ ቅዱስ ዮሐንስን የፈላ በርሜል ውስጥ በመክተት፣ ቅዱስ ማትያስን እንደ አውሬ ሰው በሚበሉ ሰዎች አገር በመውሰድ ስጋውን ሊበሉት በመፈለግ ሁሉ አጋንንት ያደረባቸው ሰዎች በጣም ብዙ መከራ ተጠቅሟል። አሁንም የምታዩት ነው። በዘመነ ሰማዕታት 40 ዘመን ክርስቲያኖች እንዲሰቃዩ በሐዋርያውያን አበው ዘመን፣ በሐዋርያት ዘመን ሲያልፍ በሐዋርያውያን አበው ዘመን እነ ቅዱስ አግናጢዮስ በተራበ አንበሳ እንዲበሉ በማድረግ እነ ቅዱስ ጊዮርጊስ እነ ቅዱስ ፋሲለደስ የተቀበሉት መከራ ታውቃላችሁ። እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ ከውሻ ጋር ምግብ ሰጥተዋቸው አስርበው ሰንብተው ውሻውንም አስርበው ሰዎቹንም አስርበው ክርስቲያኖችን ሰንብተው ከውሻው ጋር ምግብ አቅርበው ሊበሉ ሲሉ ውሻው እንዲነክሳቸው በማድረግ ተነክሰው እጃቸውን ሲሰበስቡ ሰው እንዲስቅባቸው በማድረግ እናንተ ለኳስ የምትሰበሰቡበት ስታዲየም በዘመነ ሰማዕታት ጊዜ ክርስቲያኖች ሲሰቃዩ እያዩ ለመሳቅ የሚሰበሰቡ ሰዎች ይሰበሰቡ ነበር። ሲሰቃዩ ያሉ ለመሳቅ። ያ ሁሉ ነገር ተደርጓል። በክርስቲያኖች ላይ ያልተደረገ ገደል ውስጥ ወርውረዋቸዋል። ከአንገታቸው ድንጋይ እያሰሩ ባህር ውስጥ ጥለዋቸዋል። በመጋዝ እኩል ቀኝ እጅና ቀኝ እግር ግራጅና እግር አንድ ላይ እንዲሰነጠቁ ተደርገዋል። መሬት ላይ ተጋድመው ቀስ ቀስ እየተደረጉ በመጥረቢያ ተቆርጠዋል። እነ ቅዱስ ቶማስ ዘመራስ ደግሞ 22 ዓመት ይችን ቆርጠው አንድ ቀን ቆርጠው ወስደው ያጤሳሉ። አንድ ቀን መሞት እኮ መታደል ነው። የቀረችውን ቆርጠው ደግሞ 22 ዓመት እየቆረጡ ሰውነቱን ለጣዖት አጢሰውታል። ይሄን ሁሉ ተጠቅሟል ቤተክርስቲያን ላይ። በዘመነ ሰማዕታት ይህ ሁሉ አለፈ። አባቶቻችን ስም በማጥፋት የጳጳሳትን ስም በማጥፋት የሊቃውንትን ስም በማጥፋት ለምሳሌ ቅዱስ አትናቴዎስን ሰውን እጁን ቆርጧል ብለውታል። ቅዱስ ቄርሎስን ሰው አስገድሏል ብለውታል። ቅዱስ ጢሞቴዎስን አንዲት ሴተኛ ዳሪ የሐሰት ምስክር አምጥተው ወልዶብኛል እንድትል አድርገዋል። ከኔ ወልዷል ብላ እንድትመሰክር ሳታውቀው እኮ ነው። ጢሞቴዎስ የሚባለው ጳጳስ ከኔ ወልዷል በይ ተባለች። አይሺ አለች። ተጠርታች። አንደኛው ሊቀ ጳጳስ መጣና እኔ ጢሞቴዎስ ነኝ ብሎ ስለማታውቀው እኔ ጢሞቴዎስ ነኝ ካንቺ ወለድኩ? አዎ አለች። ሌላውን ሰው ነው ሌላውን ጳጳስ እንዴ ስም በማጥፋት ሁሉንም ነገር አድርገዋል። የኛ ቤተክርስቲያንም የተጠቀመች የደረሰባት ታውቃላችሁ። በግራኝ ጊዜ የደረሰውን በዮዲት ጊዜ የደረሰውን የ40 ዓመት መከራ፣ ሚስዮናውያን ያደረሱት መከራ፣ በአጼ ሱስንዮስ የደረሰብን መከራ፣ በዘመነ መሳፍንት የደረሰብን መከራ፣
አሁንም ቤተክርስቲያን የምትቀበለው በከራ የሁሉ ስቃይ ይደርስብን። ቤተክርስቲያን ስሟ ይጠፋል። ያሰኘው በታሪክ ይቀቅላታል። በታሪክ ጨቋይ ነበረች ይላታል። ያሰኘው ደግሞ ይገፋታል። ያሰኘው ይተቻታል። ያሰኘው ይሰድባታል። ያሰኘው ይበላታል። ያሰኘው ያምጽባታል። ያሰኘው ይዋሽባታል። የፈለገውን ያደርጋል። እግዚአብሔር ይመስገን ቤተክርስቲያን እስከዛሬ አለች። ምክንያቱም ዲያብሎስ ከእግዚአብሔር መንግስት በታች መሆኑን ለማሳየት የእግዚአብሔር መንግስት ደግሞ ማን ናት? ቤተክርስቲያን ናት። ቤተክርስቲያን የእግዚአብሔር መንግስት ናት። የዲያብሎስ ሁሉም አቅም የእግዚአብሔርን መንግስት መቃወም እንደማይችል ለማሳየት ነው። አሁን ዲያብሎስ ሁሉንም ይጠቀማል። ኃጢአትን ይጠቀማል፣ ፖለቲካን ይጠቀማል፣ ዘረኝነትን ይጠቀማል፣ ጭፈራውን ይጠቀማል፣ ሁሉን ነገር ይጠቀማል የእግዚአብሔር መንግስት ለመውጋት። የእግዚአብሔር መንግስት ግን ከዲያብሎስ ከሁሉም ውጊያ በላይ ነው። ሰውን ብትዋጋ ወይ ታሸንፈዋለህ ወይ ያሸንፋል። እግዚአብሔርን ብትዋጋ ግን ትጠፋለህ፣ ትሸነፋለህ እንጂ አታሸንፈውም ብሏል ቅዱስ ዮሐንስ አፈወርቅ። እግዚአብሔር ይሄን ለማስተማር ዲያብሎስ ከሰው አቅም በታች መሆኑን ለማሳየት እንዲፈትነን ይፈቅድለታል። አንድ ነገር ግን ልንገራችሁ፣ ዲያብሎስ ቤተ ክርስቲያንን አያጠፋትም ማለት እኛ እንጠፋም ማለት እንዳይመስላችሁ። ቤተ ክርስቲያን ማለት ቅድስት የክርስቶስ አካል ናት። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ምእመናን በሙሉ ቢያልቁ ቤተክርስቲያን ጠፋች አይባልም። ቤተክርስቲያን የምትባለው የህንድም የሶሪያም የአርመንም ይችም የግብጽም ነው። እነዚህ ሁሉ የነዚህ ሁሉ ቢያልቁ የማትታየው ቤተክርስቲያን አለች። ሩጫቸውን የጨረሱት ያቺ ቤተክርስቲያን አለች። ቤተክርስቲያን አጠፋም ማለት ይሄንን የሚያመለክት ነው። እና ቤተክርስቲያን አጠፋም የሚባለው በዲያብሎስ ሐሳብ ሳይሸነፉ የእግዚአብሔርን ሐሳብ አገልግለው የሚሞቱ ወዳጆቹን ሲመለከት የሚናገር ነው። ለኛ ሲሆን ደግሞ እናንተም ከፈቀዳችሁ ነፃ ፈቃዳችሁን ከተጠቀማችሁ ዲያብሎስ ከናንተ በታች ነው ለማለት ነው። ከማን በታች ነው? በሉ ንገሩኝ እንጂ ከማን በታች? ከዲያብሎስ በታች ነው። ከዲያብሎስ በታች በጉልበት ያልተቻለ በእግዚአብሔር ይቻላል። ዲያብሎስ አሁን ዛሬ በጣም እኔ የገረመኝ በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወሩናል። ሰይጣንን በቃ አንችለውም፣ በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው። በሉ በሞት ይበሉላችሁ። ሰይጣን በሉ ከማንም ክርስቲያን በታች ምንድን ነው? በቃ እናንተ ሁላችሁም ክርስቲያኖች በሙሉ ምእመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስኪ በሉ ኃይልን በሚሰጠኝ በሉ በክርስቶስ በማን? በክርስቶስ ሁሉን እችላለሁ። ኩሊት ካለ ዘያምን ለሚያምን ሁሉ ይቻላል፣ የሚሳናችሁ ምንም የለም ብሎናል እኮ ክርስቶስ። የሚሳናችሁ ምንም የለም። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር ልንገራችሁ፣ በጸሎት የብዛት ዲያብሎስን አሸንፈዋለሁ ማለት ቀልድ ነው እንዴ? ምን ማለት ነው? ምን ማለት እንዴ? ጸሎት ሰይጣንን አያሸንፍም እያልክ ነው? አላልኩም። ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷችኋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። አሁን ግልጽ ሆኖላችኋል? በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዴው ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ አድርጎ እንደገባ ነው ስቃይ። አሁን ከፈለገ ምን ያደርገው? እንሽላሊቱን ሲጸልይ ፊት ለፊቱ እንሽላሊት ይመጣል። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል ሰይጣን በጆሮ ማለት ጦሙን እንዲውል ስለሚፈልግ ማለት ነው። ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንድን ነው ያደርገው? ፍካሬ ዘጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም፣ አልሄድም።
አለ ዞር ብሎ ያየዋል ደግሞ አለ ነው 150 ነው የምዘልቀው ዛሬ ሰብህ ወለእግዚአብሔር በቅዱሳኑ አልሄደም በቃ እንደዚህ እያደረገ ነው። አሁን ደግሞ ሲንታያለን በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስበው? በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ያልተናገረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲያውም ምን ብሎ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነውና ምን ብሎ ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሱ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩን። እግዚአብሔር ነው የሚያሸንፈው። እኔ ምክሉ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት ማል ምን መስል አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስቲ አውሬውን እንድንሆንበትና እንደራጅና አሉ። ተደራጅተው ምን ወጡ? አንተ እባቡን፣ አንተ ደግሞ አይጥሁን፣ አንተ ደግሞ እንዲስቅ ይሆነ አንድ እንደው ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሻጋንንት አልስቅም ብሎ አርመሞ ያዘ አባት ነው። እንዲስቅ በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል። እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አላቸው። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫል። አስባችሁታል ምእመናን? ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን ከዛ ደግሞ እባብ ቢመጣ ከዛ ደግሞ ጊንጥ ቢመጣ እንደገና ነብር ቢመጣ እንደገና አንበሳ ቢመጣ እንደገና ጅብ ቢመጣ አይጥም ቢመጣ አረኔ ራሱ አይጥ ራሱ አሁን ሌሊታውን አይጥ መጣ ደህና ናችሁ ብትል አታስፈራም? ያ ሁሉ እንደ ሰው እየተነጋገረ ያፏጭ መጣ። እንዴ እኮ ይገርማል እኮ። ምንድን ነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ነው አለሱ። አቅም ቢኖራችሁ ኑሮ ለኔ እኮ አንዱ ጅብ ይበቃኛል አላቸው። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም፣ ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉም ብትን ብለው ጠፉ። ክርስቶስ ይዋጋችሁ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳን ነው እንጂ ተመስገን። እኔ እንደው አንዳንድ ደጋግ ምእመናን ራሱ ሳገኛቸው ተመስገን ይሄው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታዬ። እንደዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን አለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ። የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈውም፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ካልሄድኩ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ማንም ሊጫወትባችሁ አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የት ነው ያስካት? ትምህርት ቤት። ምንድን ነው እንዲህ ያለ ነገር እንዴ? ነውር አይደለም እንዴ? ማን ነው የደገመባት? ያክስቷ ልጅ እንዴ? ይሄ ነውር አይደለም? እግዚአብሔር እስቲ ጠብ የሚዘራ ታምር ያደርጋል? እስቲ ንገሩኝ በሞቴ ሌላውን ንገሩኝና። እግዚአብሔር ሰው እንዲጣላ ይፈልጋል?
አሁን አጋንንት በሚለፈልፉበት ስንት ሰው ተጣልቷል፣ በሞት እየተፈላለገ ነው ያለ። እገሌ ደግሞብኝ ነው ሀብት ያልሳካልኝ አለ፣ እገሌ ደግሞብኝ ነው ትምህርት ሳይሳካ ይቀር እየተባለ። እግዚአብሔር እኮ የፍቅር አምላክ ነው። አጋንንትን ሲያወጣ ዝም ብሎ ያወጣቸዋል። የእግዚአብሔር ታምር ሌላ ችግር ፈጥሮ አይሄድም። ትክክል አይደለም። ስለዚህ የእግዚአብሔር ቤተሰቦች አጋንንትን የምንዋጋው ከእግዚአብሔር ጋር በመሆን ነው። ከማን ጋር ነው? ከእግዚአብሔር ጋር ምን ሆነው ምንድነው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አነ ሄሉ ምስሌክሙ እስከ ልቀጣ ዓለም፣ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ለማን ያላቸው? ለሐዋርያት በሉ። ለማን? እኔ እስከ ዓለም ፍጻሜ ከማን ጋር ነኝ? ሐዋርያት ዛሬ አሉ፣ በስጋ አሉ። በእናንተ ቤተ ክርስቲያን እኖራለሁ እያላቸው ነው። ስለዚህ ከእግዚአብሔር ጋር ለመኖር ቤተ ክርስቲያን ውስጥ አትጥፉ። እንዲያውም ንገራችሁ፣ እንዲያው ሰይጣን የሚያስለቅቅ ጸበል የትኛው ነው? የዮሐንስ መጥምቅ ይሻላል። አቡነ ተክለ ሃይማኖት ጥሩ ናቸው አሉ። የሚካኤል ነው ጥሩ። የትኛውም ቤተ ክርስቲያን ውስጥ አጋንንት ይሸነፋል። እስኪ በሉ የትኛውም በሉ። ቤተ ክርስቲያን ውስጥ ማን ይሸነፋል? አጋንንት ይሸነፋል። ከቤተ ክርስቲያን ጋር ህብረት ይኖራችሁ። ሚካኤል ከሆነ ደብራችሁ ሚካኤል ጋር ህብረት፣ እዚያው ሁኑ። እዚያው ክርስቶስ አለ። ገብርኤል ከሆነ እዚያው ህብረታችሁ፣ እዚያው ህብረታችሁ ውስጥ አትነጠሉ። የክርስቶስ ህዋስ መሆናችንን ጠብቁ። ክርስቲያን የክርስቶስ ህዋስ ነው። ህዋሱ የሚበሰብሰው ከአካሉ ተቆርጦ ሲጣል ነው። ካልተቆረጥን እኛን የሚነካን የለም። ህዋሱ ቤተ ክርስቲያን አካሉ ናት። ክርስቶስ ራስ ነው። እኛ ደግሞ እቺ ጣት ናት። እቺን ጣት ምስጥ የሚበላት ተቆርጣ ስትወድቅ ነው። ከአካሏ ጋር ከኖረች የሚነካት የለም። ቤተ ክርስቲያን የክርስቶስ አካል ናት። ከቤተ ክርስቲያን ጋር ህብረት ካለን ዲያብሎስ እኛን መንጠቅ አይችልም። እግዚአብሔር ከሁላችን ጋር ይሁን። የመጨረሻው አምስተኛው እግዚአብሔር ለምን ሰይጣን እንዲፈትነን ይፈቅድለታል? አምስተኛው ከፈተናው ስለምናተርፍ ነው። እስኪ በሉ ድገሙ። ስለምናተርፍ ወይም ደግሞ ምን ስለምናገኝበት ይመስላችኋል? ጸጋ ስለምናገኝበት ማለት ነው። ጸጋ ስለምናገኝበት አንድ ሁለት ነገሮችን ልጠቁምና ልጨርስ እዚሁ ሀሳብ ላይ። ለምሳሌ እግዚአብሔር ዲያብሎስ ኢዮብን ልፈትነው ሲለው ምን አደረጉ? ፈቀደለት? ከለከሉ? በል ንገሩ እንጂ። ፈቀደለት። ምኑን ፈተነው? ገንዘቡን ጨረሰበት። ከዛ ቀጥሎ ምኑን ጨረሰበት? ልጆቹን ጨረሰበት። ከዛ ቀጥሎ ምኑን? አካሉን። ሶስቱንም ነው ያጣ። ገንዘቡንም አጣ። ሰው እኮ ገንዘብ ቢያጣ ልጆቹ ሰርተው ይሰጡታል። ልጅ ቢያጣ ራሱ ሰርቶ ይበላል። ኢዮብ ሶስቱንም ነው ያጣ። ልጅም አጣ፣ ገንዘብም አጣ፣ ገንዘብ የሚያመጣ ልጅም አጣ፣ ሰርቶ የሚኖርበት ጉልበትም አጣ። ሶስቱንም አጣ። ዲያብሎስ ያን ሁሉ ሲነሳው እግዚአብሔር ዝም አለ። መጨረሻ ላይ ግን ከ7 ዓመት ፈተና በኋላ እግዚአብሔር እጥፍ ልጅ፣ እጥፍ ከብት፣ እድሜም ጨምሮ ሰጠው ይላል። ማር ይስሐቅ ምን ይላል? እስመ እግዚአብሔር ሎቱ ስብሐት በይንታ ብዝሃ ጸጋሁ ያበዋ ለነፍስ ውስተ ኩሉ ጻዕረ ምንዳቤ። እግዚአብሔር ክብር ምስጋና ይግባውና ለነፍስ ስለሚሰጣት ብዙ ጸጋ ሲባል ሰውነትን ወደ ብዙ መከራ እንዲገባ ያደርጋል ይላል። እንድናተርፍበት ነው። ጸጋ እንድናተርፍ ነው። የመጀመሪያው ነፍሳችን እናተርፋታለን፣ ስጋችን እናተርፋለን። ምናልባት ከፈተና እንግዲህ እግዚአብሔር መሸለመኝ እንዳትሉ፣ ሽልማቱ ወይ ጊዜ ያለው ካልተሸለማችሁበት ደግሞ በነፍስ ሸልሟችኋል ማለት ነው። ይህን ነው መረዳት የሚገባው። ቅዱስ ጳውሎስ ታሞ ነበረ። ታሞ እግዚአብሔር አድነኝ አስተብቋይ ክወለ ጊዜ የስልሰ ጌታዬን 3 ጊዜ ፈውሰኝ አልኩት አለ። ከፍተኛ ራስ ምታትና ውጋት ነበረበት። ሌት እንኳን እየሰፋ ቀን ሙሉ የሚያስተምረው ቅዱስ ጳውሎስ ምንድነው ያለው መሰላችሁ? ጌታዬ ፈውሰኝ አለው። ምንድነው ያለው? ፈውሰኝ ሲለው ጌታ ምንድነው ያለው? ያክለከ ጸጋዬ ይበቃሃል አለው። ምን ይበቃሃል ነው ያለው? ጸጋዬ ይበቃሃል። የሰጠው ጸጋ ብዙ ነው አለው። ይሄንን ወስዶ ቅዱስ ባስልዮስ ዘቂሳርያ ምን አለ? ድዊው ጳውሎስ ድውያንን ይፈውሳል ይላል። ምኑ ጳውሎስ? ድዊው ጳውሎስ ህመም አለው። ግን የቅዱስ ጳውሎስ ራሱን ማዳን ሳይችል ይታመማል። ግን የጨርቁ ጫፍ ተቆርጦ ሲሄድ ሞት ይፈራዋል። የቅዱስ ጳውሎስ ልብሱን እኮ ሞት ይፈራዋል። ከጨርቁ ጫፍ ተቆርጦ ሄዶ ከሞተ ሰው ላይ ሲጣል ሙት ይቀሰቀስ ነበረ። ሞትን የሚሽር ስልጣን ያገኘው ታሞ ነው።
መታመም ጸጋ ይሰጣል። ስለዚህ እግዚአብሔር ለምንድን ነው ሁሉ መከራ የሚያደርገው ሲባል እንድናተርፍበት ነው። እንድናተርፍ ስለሚፈልግ እግዚአብሔር ሰይጣን ሲፈትነን ዝም ይለዋል። ባኮቴት በምስጋና በትዕግስት ከተቀበልነው ሁሉም ነገር ለትርፍ ነው። መንግስተ ሰማያትን እናተርፍበታለን፣ ደስታን እናተርፍበታለን። ኦርቶዶክሳዊነት ማለት መከራ ውስጥ ገብቶ ደስታን ማግኘት ነው። ክርስቲያን ሆናችሁ ደስታን ማንም እንዳይነጥቃችሁ የምትፈልጉ ከሆነ ሁሉ ጊዜ ስታዝኑ ነው የምትኖሩት። ክርስቲያንነት ማለት ዓለም የማይደሰትበትን ነገር መርጦ የማይነጥፍ ደስታ ውስጥ መግባት ነው። ያ የማይነጥፍ ደስታ ክርስቶስ ነው። እንዲህ አላቸው ሐዋርያትን ወለፍስሐክሙኒ አልቦ ዘያህይደክሙ ደስታችሁን የሚወስድባችሁ የለም አላቸው። ደስታችሁን የሚወስድባችሁ የለም አላቸው። ከዛ አይናቸው እንደሆነ አውጥተዋቸዋል፣ እጃቸውን ቆርጠዋቸዋል፣ ገርፈዋቸዋል፣ ከምኩራብ አውጥተዋቸዋል፣ የፈላ እሳት ውስጥ ጥለዋቸዋል፣ ወርውረዋቸዋል፣ ደብድበዋቸዋል፣ ከበሬ ጅራት ቋጥረው ጎትተዋቸዋል። እንደዚያ ከሆነ ደስታችሁን የሚወስድባችሁ የለም የሚላቸው ለምንድን ነው? ደስታቸው ማን ስለነበረ ነው? እኔን የሚወስድባችሁ የለም ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማለህ። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ። ሁልጊዜ በጌታ ደስ ይበላችሁ አለ። ለምንድን ነው ሁልጊዜ በጌታ ደስ ይበላችሁ? አሁን ምግብ ሁልጊዜ ማስደሰት ይችላል? እስኪ አሁን ጧት የበላነው ምግብ ማታ እንደገናም ጧት እንደገናም ጧት አያስደስትም። አንድ ልብስ እኮ እንደውም ጥሩ ልብስ የሚያስደስተው አልፈን ስለምንለብሰው ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። ይሄን ደስታ ለማግኘት የማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁልጊዜ በክርስቶስ ደስ ይበላችሁ። ወስብሐት ለእግዚአብሔር።